የሻማ ማብራት ስነ ስርዓት በምስራቅ ጎጃም በሚገኘው በታሪካዊው በደብረ ኤልያስ ገዳም በእብሪተኛው አጋንንታዊና ፋሽስቱ የኦህዴድ ብልጽግና ግብረ አራዊት ሰራዊት ግልጽ ወረራ ታውጆ ከ570 በላይ መናኒ መነኮሳት ቀሳውስትን እንዲሁም ምዕመናንን በአሰቃቂ ሁኔታ ጨፍጭፏል። ለብዙ ዘመናት ተከብሮ የኖረውን ገዳም በመድፈር ከፍተኛ ውድመትን ከፈጸመ የፊታችን እሁድ ግንቦት 25 ቀን 2025 ሁለተኛ ዓመቱን ያስቆጥራል። በመሆኑም የንጹሃን መነኮሳት ካህናትና የምዕመናን ደም በከንቱ ፈሷል፣ ደማቸውም ይጮሃል። አውቆ የተደበቀን ቢጠሩት ወይ አይልም እንዲሉ ከጨፍጫፊው ፋሽስታዊና አጋንንታዊ ስርዓት ፍትህ እንደማይታሰብ ግልጽ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ አማንያን መሆናቸው ወንጀል ሆኖ በግፈኛና ዘረኛው የአብይ አህመድ ትእዛዝ በአረመኔያዊ ጭፍጨፋ የተረሸኑ አባቶችና ምዕመናንን ለማስታወስና ለማክበር የሻማ ማብራት ስነ ስርዓት ተዘጋጅቷል። የእነዚህ መንፈሳዊ አባቶችና ምዕመናን በከንቱ የፈሰሰ ደም ግድ የሚላችሁ ኢትዮጵያውያን በሙሉ በተጠቀሰው ስፍራ በመገኘት አጋርነታችሁን እንድታሳዩ በጥብቅ እናሳስባለን። ቦታ በነጩ ቤተ መንግስት፣ አድራሻ 1600 ፔንሲልቫኒያ አቨኒው ኖርዝ ዌስት ዋሽንግተን ዲሲ 20500፣ ቀን እሁድ ሜይ 25 2025 ሰዓት ከ7 ፒኤም ጀምሮ። አዘጋጅ የዋሽንግተን ዲሲ እና አካባቢው የትዕይንተ አማራ አስተባባሪ ከዓለም አቀፍ የአማራ ግብረ ኃይል አስተባባሪ ጋር በመተባበር። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የኢትዮጵያ የጤና ባለሙያዎች በዛሬው ዕለት አጠቃላይ የስራ ማቆም አድማ ማድረግ ጀምረዋል። በአንዳንድ አካባቢዎች ሙሉ በሙሉ የስራ ማቆም አድማው ተግባራዊ እየተደረገ ሲሆን በአንዳንድ ሆስፒታሎች ደግሞ በከፊል የስራ ማቆም አድማው እንደቀጠለ መሆኑን ያገኘናቸው መረጃዎች ያመለክታሉ። ዛሬ በጥቁር አንበሳ ሆስፒታል ሕክምና ያጡ የህብረተሰብ ክፍሎች ወደ ሆስፒታሉ አስተዳደር በመሄድ ተቋማቸውን አሰምተዋል። የሆስፒታሉ አስተዳደር ለጊዜው መልስ የሚሰጠው አጥቷል። በቅዱስ ጳውሎስ ሆስፒታልም እንደዚሁ በተመሳሳይ በርካታ ተገልጋዮች በጽህፈት ቤት አዳራሽ በመገኘት የአስተዳደሩን ጥያቄ ሲጠይቁ እንደነበረ ነው ያገኘነው መረጃ የሚያመለክተው። በሐዋሳ ህብረተሰቡ ወደ ግል ሆስፒታሎች በመሄድ በመታከም ላይ መሆኑንም በመግለጽ ለከፍተኛ ወጪ ተዳርገናል ሲሉ ምሬታቸውን በመግለጽ ላይ መሆናቸውን ነው በመረጃው የተመለከተው። በጎባ በአሰላ በሌሎችም ሆስፒታሎች የአገዛዙ ታጣቂ ኃይሎች በመግባት ከፍተኛ ወከባ እየፈጸሙ እንዳለ ነው የተገለጸው። እስካሁን ባለው መረጃ ከ120 በላይ የህክምና ባለሙያዎች በአገዛዙ በተለያዩ አካባቢዎች ታስረው ይገኛሉ። የጤና ባለሙያዎች ያነሱትን ጥያቄ የተለያዩ ኃይሎች ድጋፍ እየሰጡ ነው። የፖለቲካ ፓርቲዎች፣ የተለያዩ የህክምና ባለሙያዎች ማህበር እንደዚሁ ድጋፍ በመስጠት አስቸኳይ ምላሽ ለጤና ባለሙያዎቹ እንዲሰጥ ነው እየጠየቁ የሚገኙት። የዛሬው ትኩረት አጀንዳችን ነው። አብራችሁን በመቆየት እንድትከታተሉ ምንጋብዘው እኔ መሳይ መኮንንና ገለታው ዘለቀ በጋራ በመሆን ነው። መልካም ጊዜ። ጤና ይስጥልን ገለታው። ደህና እግዚአብሔር ይመስገን። እንደምን አደርክ መሳይ? እንዴት ነህ? ደህና ነን ገለታው። እንግዲህ በሳምንቱ የመጀመሪያ ቀን ሰኞ ዕለት ተገናኝተናል። ዛሬ ስንገናኝ የኢትዮጵያ የጤና ባለሙያዎች የመጀመሪያው ቀን አጠቃላይ የስራ ማቆም አድማ የጀመሩበት ዕለት ነው። ባለፉት 4 እና 5 ቀናት ካለፈው ማክሰኞ ጀምሮ ማለት ነው በከፊል ጀምሮት የነበረው የስራ ማቆም አድማ አሁን ወደ አጠቃላይ ሙሉ የስራ ማቆም አድማ መቀየሩን በመግለጽ ከዛሬ ጀምሮ በተለያዩ ሆስፒታሎች ተግባራዊ መደረጉን ነው የሰማነው ገለታው። በርካታ መረጃዎችን አንስተን እንወያይበታለን። አገዛዙም በኃይል በጉልበት ለማስቆም የተንቀሳቀሰ ይገኛል። በርካታ የጤና ባለሙያዎችን አስሯል፣ ዶክተሮችን አስሯል። እንደዚሁም ከፍተኛ ድብደባ በመፈጸም ላይ ይገኛል። አንዳንዶቹን በአዲስ አበባ ሽብር ወንጀልና በተለያዩ ወንጀሎች ክስ ሊመሰርት እየተንቀሳቀሰ እንዳለም ነው ያገኘነው መረጃ የሚያመለክተው። እንግዲህ አድማው በሁሉም የኢትዮጵያ አካባቢዎች ነው ተግባራዊ እየተደረገ ያለው። በተለይም በአዲስ አበባ በጥቁር አንበሳ ሆስፒታል፣ በቅዱስ ጳውሎስ ሆስፒታል በየካቲት 12 አድማው በከፊልና በሙሉ እየተካሄደባቸው የሚገኙ ሆስፒታሎች እንደሆኑ ነው የተረዳ ነው። በጅማ፣ በአዋሳ፣ በአሰላ፣ በጎባ፣ በወላይታ ሶዶ
እንደዚሁም በጎንደር በባህር ዳር በተመሳሳይ የአድማው በከፊልና በሙሉ እየተካሄደ እንዳለ ለማወቅ ችለናል። እንደዚሁም በትግራይ በአዲግራት በአክሱም ሙሉ በሙሉ የስራ ማቆም አድማው ተግባራዊ መደረጉን ነው ለመረዳት የተቻለው። ከዚህ በኋላ ወደ ኋላ የምንመለስበት ምክንያት የለም። ጥያቄዎቻችን ግልጽ ናቸው፣ ምላሽ ሊያገኙ ይገባል ብለው በአቋማቸው ጸንተው ነው የቀጠሉት። አገዛዙ በጣም አስገራሚና ምናልባትም አስደንጋጭ ተብሎ ሊገለጽ በሚችል መልኩ በእነዚህ የሕክምና ባለሙያዎች ዶክተሮች፣ ቀዶ ጥገና ስፔሻሊስቶች በእንደነዚህ ባለሙያዎች ምትክ ከተለያዩ ቦታዎች የጤና ባለሙያዎችን ነርሶችን ሊሆን ይችላል በእውቀቱም በሙያም በልምዱም ምንም አይነት እውቀት የሌላቸውን ሰዎች በቦታው በመመደብ ላይ እንደሚገኝ ነው የሰማነው። ከተለያዩ የአዲስ አበባ የጤና ጣቢያዎች ነርሶችን ወደ ትልልቆቹ ሆስፒታሎች በመውሰድ አገልግሎት እንዲሰጡ እያደረገ ይገኛል። በተለያዩ አካባቢዎችም ተመሳሳይ ነው። ከጤና ኬላዎች ነርሶችን ጭምር በመኪና እያጓጓዘ ወደ ሆስፒታሎች እያስገባና ስራውን እንዲሰሩ እያደረገ እንዳለ ነው የሰማነው። ይሄ በጣም አደገኛና የአገዛዙን ኃላፊነት የማይሰማው እንደሆነ የሚያረጋግጡ እርምጃዎቹ የሚጠቀስ ነው። ገለታው ወደ አንተ ልምጣ። እንግዲህ ዛሬ ተጀምሯል። ጥያቄያችን ካልተመለሰ ስራ አንጀምርም ብሏል። መኖር ካልቻልን ማከም አንችልም ብለው አቋም ይዘዋል። ሕክምና ልታገኙ ወደ ሆስፒታል መጣችሁ ከሆነና እኛን ካጣችሁን የምታገኙን በእስር ቤት ነው ሲሉም አቋማቸውን በመግለጽ ላይ ይገኛሉ። የኦሮሚያ የሐኪሞች ማህበር መግለጫ አውጥቷል። በዚህም ለጥያቄዎቹ ድጋፍ በመስጠት በአስቸኳይ አገዛዙ ያሰራቸውን እንዲፈታ በመጠየቅ ነው መግለጫ ያወጣው። በሌላ በኩል ይህን ንቅናቄ የሚያካሂዱ አካላት የከፈቱት የቴሌግራም መስመር አለ። አገዛዙ እንደጠለፈው ነው የተነገረው። የተሳሳቱና ንቅናቄውን የማይወክሉ መረጃዎችና መግለጫዎች እየተላለፉ በመሆኑ ህብረተሰቡ ጥንቃቄ እንዲያደርግም ተጠይቋል። ገለታ ወደ አንተ ልምጣ። እስቲ እንዴት እየተከታተልከው ነው? ዛሬ የሙሉ የስራ ማቆም አድማው ተጀምሯል። የስራ ማቆም ሲባል መቼም ከባድ ውሳኔ የሚጠይቅ ካሉን ተቋሞች መካከል የሕክምና ተቋም ነውና እነዚህ ወገኖች በተናጠል ሐኪሙን በተለይ አሁን አደባባይ ከወጣ በኋላ ቸገረኝ ብሎ ሐኪሙ አደባባይ ከወጣ በኋላ ዝም ብለህ እንድታስበው ያደርጋል እና የኢትዮጵያን ሐኪም ብሶት ስናስብ በእውነት ማንም ሊፈርደው ይችላል። በእውነት ማንም ህሊና ያለው ሰው ከዚህ ሐኪም ጎን ነው የሚቆም። እንደው ትንሽ የተቀናጣ ነገር የለውም። በእውነት አገሪቱ እኮ ደሃ ናት፣ ደሞዝ መክፈል ስላልቻለች ነው እንዳትል አንድ ባለስልጣን ከፍተኛ ባለስልጣን ትንሽ ጉንፋን ብጤ የያዘው እንደሆነ ለምርመራ ዱባይ ይሄዳል፣ ከዱባይ ታይላንድ ይሄዳል። በመቶ ሺህ የሚቆጠር ብር ነው የሚከፍሉ አንድ ባለስልጣን ህመም። የአንድ ክልል ባጀት ሊሆን ይችላል የጤናው ባጀት፣ ወይም የአንድ ዞን አንዱን ዞን አመት የሚደጉም የመድኃኒት መግዣ የዶክተሮች ደሞዝ ሊሆን ይችላል። $200,000 ቢከፍሉ መሳይ ከትራንስፖርቱ ከሚያዝላቸው ሆቴል ጋራ ያው መቼም ይሄ በተለይ ደግሞ እነዚህ ከፍተኛ ክሊኒኮች ውጭ ሀገር ከፍተኛ ብር ነው የሚጠይቁት፣ በዶላር ብዙ ብር ነው የሚከፈለው። እንደዚህ እኮ ነው በየጊዜው እኮ ጎዳናቸው እኮ ነው ለነሱ ባለስልጣናት። ሐኪሙ የሚያክመው ግን ኢንሹራንስ የለው ኢትዮጵያ ውስጥ። ኩላሊት የሚያክመው የኩላሊት ጥበብተኛው የተማረው የኢትዮጵያ ልጅ አንድ ጊዜ ኩላሊቱ አልሰራም ተብሎ በሐኪም ነው ምናምን የሚባል ፔጅ ላይ ሲለምኑ ነበር። ዶክተሩ ተቸግሯል ተብሎ የሚያክምበት ሆስፒታል ይሄ መድኃኒተኛ ሰው በችግር ይማቀቃል። እነሱ እንደፈለጉ ይጋልባሉ። ስለዚህ ይሄ ጉዳይ የተዛባ ነው፣ በጣም የተዛባ ነው እና ማንም ይፈርደዋል፣ ሐኪሙ ማንም ይፈርደዋል። በእውነት ተቸግራ ነው ሀገሪቱ እንዳትባል ቤተመንግስት ግንባታ ላይ ነው ያለችው። አንድ ወዳጃችን ዛሬ ምንድነው የጫካው ቤተመንግስት ተሽጦ ለሐኪሞች ደሞዝ ይከፈል የሚል ነገር ጽፎ አየውና እውነቱን እኮ ነው። ይሸጡ እነዚህ ጌጣጌጦች ሁሉ ቆመው ሐኪሞች ይከፈላቸው። ሐኪም እኮ በተፈጥሮ በየትኛውም ሀገር እንደምታውቀው ራሱ ፕሮፌሽኑ የሚጠይቀው ነገር ያለ መጎሳቆል የለበትም። በቃ ጤናው መጠበቅ አለበት፣ ልብሱ ንጹህ መሆን አለበት። አሁን አለ አይደለም እነዚህ ሐኪሞች የሚለብሱት አንድ ጥቁር ሱሪ ያለቻቸው የጸዳ ቆዳ ጫማ ያደርጋሉ፣ ሸሚዛቸው ንጹህ ነው። በቃ ይሄ ፕሮፌሽን የሚጠይቀው ነው፣ ዓለም አቀፋዊ ፕሮፌሽን። ይሄን ከየት ያመጣል የኢትዮጵያ ሐኪም?
ከብዙ ባክቴሪያስ ከብዙ በሽታ ተላላፊ በሽታዎች ጋር የተያያዘ ስራ ነው የሚሰራው። እኔ ለማከም ሲመጣ እኔ ላይ ያለው ነገር ወደሱ ይዛመታል። ይሄ ሐኪም ወደ ቤቱም ሄዶ በሚሰራበትም አካባቢ ጥሩ ንጽህና ያለበት ከባቢ ውስጥ መኖር አለበት። የተሻለ ንጽህና ነው የሚጠብቅበት ቤት ውስጥ መኖር አለበት። 3-4 ቤተሰብ ቤት ኪራይ መክፈል አቅቶት 3-4 ሆኖ ተዳውሎ እየኖረ ለበሽታ ሊጋለጥ ይችላል። ስለዚህ ይሄ ሐኪም አሁን አደባባይ ወጥቷል፣ በኢትዮጵያን ህዝብ ፊት ወጥቷል እና ይሄ የወጣ ሐኪም ፍትሃዊ ጥያቄ ነው የያዘው። ስራ ቢያቆም ዛሬ እንደውም ስራው የቆመበት ታካሚው ምን ነው ሐኪሜን አስከፋችሁብኝ፣ ልጆችን ምንድነው ያስከፋችሁ? እንደዚህ ሆነው አያውቁም በኢትዮጵያ ታሪክ ውስጥ ብዙ ተቃውሞች ሲሰሙ ሐኪም እንደዚህ ከፍቶት አያውቅም፣ ምንድነው ያስከፋችሁት ብሎ ህብረተሰቡ መደገፍ ነው ያለው። ስለዚህ እኔ ይሄ አቋማቸው ዛሬ የተጀመረው አቋም መሬት አንቀጥቅጥ እየሆነ እያደገ መሄድ ይኖርበታል የሚለውን ነገር ነው እንደው አንተ ላይ መጨመር የምችለው። ዛሬው በፊቱ የተለየው ምንድነው? ባለፈው ሳምንት ማክሰኞ ዕለት በከፊል የሥራ ማቆም አድማ አድርገዋል። ለምንድነው አንዳንድ ሆስፒታሎች ስራ እየሰሩ የሚመስለን? ቀደም ሲል እንደጠቀስ ነው ከየጤና ጣቢያው ከየጤና ኬላው ከወረዳና ከቀበሌ የጤና ተቋማት ውስጥ ነርሶችንና የጤና ትምህርትን በተወሰነ ዕውቀት ይዘው ትንሽ ልምዶችን ይዘው የሚሰሩትን በሙሉ ዕውቀትና ልምድ ያላቸውን ባለሙያዎችን ተክተው እንዲሰሩ በመደረጉ ስራው የቀጠለ ሊመስል ይችላል። አይደለም። በብዙ ሆስፒታሎች በአሁን ሰዓት አገዛዙ ይሄ ተቃውሞ ተስፋፍቷል እንዳይባል ሁሉም አላደረገም የተወሰኑት ጋር ብቻ ነው ያለው እንዲባል ከየቦታው ከየጤና ኬላውና ከየጤና ጣቢያው ነው ነርሶችን አጓጉዘው በትልልቅ ሆስፒታሎች ያስገባው። ስለዚህ ሕክምና እየተደረገ አይደለም። እንደውም ህብረተሰቡ ጥንቃቄ ማድረግ አለበት። ውስብስብ የሆኑ ሕክምናዎች ባለሙያን የሚፈልጉ በዘርፉ ላይ ስፔሻሊስት የሆኑትን ሰዎች የሚፈልጉትን የሕክምና አገልግሎቶች በዚህ ወቅት ለማግኘት የሚሄዱ ከሆነ ጥንቃቄ ያደርጉ። ማን ነው የሚሰጠኝ አገልግሎቱን? ምናልባት አድማው በከፊል ነው ወይም ደግሞ የተወሰኑት ቦታ ነው ለሚሉት በቂ የሆነ ምክንያት ስላለ ነው። አገዛዙ ኃላፊነት በጎደለው መልኩ ሌሎች ሙያዎችን ወይም ደግሞ በቂ ዕውቀትና ልምድ የሌላቸውንም በየሆስፒታሉ ስላሰማራ ስራ የቀጠለ ሊመስል ይችላል እንጂ አድማው አጠቃላይ ሁሉንም ሆስፒታል የሚመለከት እንደሆነ እንደው በዚህ አጋጣሚ ለማንሳት ያልነው ገለታው። አዎ እንደው እኛ ስታቲስቲክስ ባይኖረንም ስንት ሰው ከዚህ ከየሆስፒታሉ ስንት ሰው ስራ አቆመ የሚለው ነገር እንደው ስታቲስቲክሱ ባይኖረንም እኮ ይሄ ጉዳይ ይሄ ሐኪሙ ያነሳው ጥያቄ ጉዳይ ካልተመለሰ ስራ አይቀጥልም እኮ አይቀጥልም። ኢትዮጵያ ውስጥ ሊቀጥል አይችልም። መንግስት እኮ ነው ያቆመው። በቀደም እኮ ያልነው ነገር እኮ ነው። ጉልበቱ ለገመ ሐኪሙ ወዶ አይደለም ሁሉ በቃ እንዴ በጣም የሚያስገርም ነገር እኮ ነው። ሌላ ጥያቄ እኮ አይደለም ደግሞ የተነሳ የምግብ ጥያቄ፣ የቤት ጥያቄ፣ የኢንሹራንስ ጥያቄ ያነሷቸው ጥያቄዎች ለግሟል። መቀጠል አይችልም። በዚህ በቃ የደከመን ሰው በግድ ልናሰራው አንችልም። በተለይ ከእውቀት ጋር የተገናኘ ነገር አንተ ያነሳው ነገር እኮ ነው። ሌላ ለምሳሌ አንድ ጥጥ ማስለቀም ሊሆን ይችላል፣ አጨዳ ስራ ሊሆን ይችላል። እንደው ዙሪያውን ወታደር ከቦ በዚህ ጋር ስራ ብሎ ምን ያህል ከመርክ እያለ ሊቆጣጠረው ይችላል። ሐኪም ምን ብለህ ተከታተለዋለህ? አስተማሪ ምን ብለህ ተከታተለዋለህ? እንደዚህ በግድ አሁን እኮ ሐኪሙ በጉስቁልና ውስጥ ሲሆን እኮ ለብዙ ነገር ተጋለጠ። መሳይ አንደኛው ስራውን እንዲያቆም ነው ያደረገው የመንግስት ያጎሳቆለው ስለሆነ ይሄው አሁን የሥራ ማቆም አድማ ተደራጅቶ መጣ። ሁለተኛው ስደት እኮ ነው። ስደቱ ቆይቷል እኮ አሁን ያለው የተደራጀ ሁኔታ ውስጥ ስለገባ ነው እንጂ ሐኪሞች በከፍተኛ ሁኔታ የኢትዮጵያ ዶክተሮች ተሰደዋል። መሳይ ከዚህ በፊት የነበረው ስደት ወደ ምዕራብ ሀገሮች ነበረ፣ ወደ አሜሪካ ነበረ፣ ቀደም ባሉት ጊዜያት ማለት ነው። አሁን አፍሪካ ሀገር ውስጥ አንጎላ በጣም ብዙ የኢትዮጵያ ዶክተሮች አሉ። አንጎላ ተሰበስባለች በደም ቦትስዋና የተሻለ ደሞዝ የሚከፈልበት፣ ሶማሌላንድ ሳይቀር ባለፈው አንድ ዶክተር ሲናገሩ እስከ $4000 ተከፍላለች አሉ ሶማሌላንድ ለኢትዮጵያ ዶክተሮች። ብዙ ዩኒቨርሲቲዎች ስለሌሏት ተቋም ስለሌላት ህዝቧ እንዲጠቀምላት የኢትዮጵያውያንን የተማሩ ኃይሎች እየተጠቀመች ነው ያለችውና ለስደት ዳርጎታል። ቆይቷል ተቋሙ ከቆመ ማለት ነው። እንግዲህ ጥሩ ስፔሻሊስት የሚባሉትን አሰድዶ መንግስት አጎሳቁሎ አሰድዷቸዋል። ስለዚህ ተቋሙ በአጠቃላይ ቆሟል። ያቺ በቀደም ያነሳነው ባጀቱም እኮ ስራው እንዲቆም እኮ አድርጎታል እኮ። እንደ ሆስፒታል ስለምናይ
የተወሰኑ ሪፈር የሚባል ነገር የሚጽፉ ዶክተሮች ስላሉ ተቋሙ በህይወት አለ እያልን ቆየን እንጂ ተቋሙ ከገደሉት ቆይተዋል ትምህርት ሚኒስቴር እና ጤና ሚኒስቴር በተለይ። ስለዚህ ይሄ ሐኪም አሁን በተደራጀ ሁኔታ ተነስቶ በየሆስፒታሉ ያለው እንቅስቃሴ ገና ይቀጥላል። አሁን ይሄ ጅማሮ ነው። ይሄ ጥያቄ በምንም አይነት ሊቆም አይችልም። ሊቆም አይችልም። በየጊዜው ሐኪሙን ያገኘዋል፣ ቁርሱ ላይ ያገኘዋል፣ ምሳ ላይ ያገኘዋል፣ ትራንስፖርት ላይ ያገኘዋል፣ ልጆቹ ላይ የኑሮ ውድነቱ በየጊዜው እየጨመረ ነው ያገኘዋል። ስለዚህ ይሄ ጥያቄ መሰረታዊ የሆኑ ማሻሻያዎች ወይም ደግሞ ለውጦች በሀገሪቱ ውስጥ ካልመጡ መቆሙ አይቀርም እና ኢትዮጵያ ህዝብ ይሄንን ነው ማወቅ ያለበት። መሳይ ሐኪሙ መሰረታዊ ችግሩ ካልተፈታለት የሕክምና ተቋም ተበላሽቷል ብሎ ተቃውሞ ህብረተሰቡም ሊያሰማ ነው መቻል ያለበት። ገለታው እንግዲህ በአንዳንድ በተለየ ሁኔታ የሚጠቀሱትን የዛሬን ክስተቶች ለማንሳት ያህል ነው። እንግዲህ በዋናነት በአዲስ አበባ በጥቁር አንበሳ ሆስፒታል የሕክምና ባለሙያዎች በሙሉ በአድማው ላይ በመሳተፋቸው የተነሳ ሕክምና የሚሰጡ ዶክተሮችም ሆነ ሌሎች ባለሙያዎች የሉም። ይህንን ተከትሎ እንግዲህ ለተገልጋዩ ማህበረሰብ የሚያክመን አጣን ሐኪም አጣን ብለው ወደ ሆስፒታሉ አስተዳደር ጽፈት ቤት ነው የሄዱት። በብዛት ሆኖ ነው የሄዱት። ምናልባትም መለስተኛ የተቃውሞ ሰልፍም ልንለው እንችላለን ከቁጥራቸው አንፃር ከሚያነሱ ጥያቄ አንፃር። በእናንተ ምክንያት ነው እናንተ ጥያቄውን ብትመልሱላቸው ሐኪሞቻችንን አናጣቸውም ነበርም የሚል መልእክት ነው ለአስተዳደሩ የተሰጠው። ጠንካራ መልእክት ነው። እውነት ለመናገር ይሄን ነው መደረግ ያለበት። ጉዳቱ የህብረተሰቡ ነው። የነዚህ ሐኪሞች ላይ የሚያበቃ አይደለም። እነዚህ ሐኪሞች ራበን መስራት አንችልም ብለው ሲቀሩ ከማንም በላይ የሚጎዳው ህብረተሰቡ መሆኑን ነው በግልጽ ያየ ነው። ይሄ በየቦታው ነው የሚከሰተው። ለምሳሌ አዋሳ የሰማነው ሕክምና በሪፈራል ሆስፒታል ያላገኙ ታካሚዎች ወደ ግል ሆስፒታሎች ሄዱት። አሁን የግል ሆስፒታሎች በታካሚዎች ተጨናንቋል ነው የተባለው። እዛ ሲሄዱ አንደኛ የገንዘብ ነው የግል ሕክምና የሚያስከፍለው ገንዘብ ትልቅ ነው። ስለዚህ ለገንዘብ ወጪ ተዳረግን የሚልም ነገር እየመጣ ነው። ስለዚህ ተገልጋዩ ህብረተሰብ ወላፈኑ እየደረሰው ነው። ይሄ ነገር ሲመጣ ይህ ሊከሰት እንደሚችል ቀድሞ ተነግሯል። ስለዚህ ጥቁር አንበሳ ላይ የተደረገው አይነት ሌሎች አካባቢዎችም ሰው ግልብጥ ብሎ ወጥቶ መጠየቅ አለበት። ባለፈው አንስታል አንድ ሀገር የፈረመችው አለ ምንድነው ከምታመርተው ነገር ከገቢዋ 15% ለጤና እንድታውል። እሱም ምንድነው ምኑ ቀርቶብኝ እንደሚባለው ኢትዮጵያ ውስጥ የነበረውንም የጤናና የትምህርት በጀት ቀንሶ ለመከላከያ ሰጥቷል። ይሄን በመረጃ አስደግፈን ባለፈው አቅርበናል። እንኳን 15% ለመመደብ ይቅርና ካለውም ላይ በመቀነስ ለመከላከያ ሰራዊት ለድሮን መግዣ ለጥይት መግዣን ያደረገው አብይ አህመድ። ስለዚህ ይሄንን ህብረተሰቡ በደንብ መረዳት አለበት። ልክ የዛሬ ጥቁር አንበሳ እንደተደረገው ባለፈው ንፋስ መውጫ ላይ ዶክተሩ ሲታሰር ሄዶ ፖሊስ ጣቢያ እንዳስፈቱት ሌላም አካባቢ ህብረተሰቡ በዚህ ጉዳይ ላይ የግንባር ተሳታፊ መሆን ያለበት ለማለት ያለው እንደው ከተከሰቱት አንዱ ጥቁር አንበሳ ዛሬ ሆነው በተለየ ሁኔታ ይነሳል። ጥቁር አንበሳ ላይ የተነሳው ተቃውሞ በሁሉም የሀገሪቱ ክፍል ውስጥ መቀጠል ነው ያለበት። ሌሎች ተቋማትም እናነሳዋለን በኋላ ምናልባት ሲቪክ ኦርጋናይዜሽንስ ፓርቲዎችም ምንም ያላቸው ሚና ግን ተደጋግፎ ትልቅ ቢግ ፑሽ ሆኖ ይሄ ትልቅ ገፊ ኃይል ሆኖ ለውጥ በኢትዮጵያ ውስጥ መምጣት መቻል አለበት። ይሄ ተቋም ይሄ ሕክምና ተቋማችን ያነሳሳው ጉዳይ ነው። በብዙ ችግር ውስጥ ነው ያለው። በቃ የማያድግ ተቋም ሆኗል። በጣም መንግስት ቁስል ማከሚያ ማሽን አይገዛም። ማቁሰያ እንደ ድሮን አይነት ሌሎች ተኩሶ ሊያቆስሉ የሚችሉ እዛው በርስ ጦርነት አንዱን ሊያጠቃ የሚችል ሲፈለስፉ ነው የሚውሉት። ማምረት አሁን ኢትዮጵያ ውስጥ ድሮን ከማምረት የህክምና ማሽን ማምረት አይቀድም። የህክምና ማሽኖች ብዙ ችግር ነው ያለው። የጨረር ለምሳሌ የጨረር አንድ እኮ ነው አለ ያለኝ አንድ ሐኪም አንድ ጊዜ ሲነግረኝ እኮ በወረፋ ነው አንስተናል ከዚህ በፊት የነበረው። ስለዚህ ማከሚያ ማሽኖች የሚያመርት ተቋም ከጎኑ መገንባት መድኃኒት ኢትዮጵያ እንደሆነች በዚህ በእጾች የታወቀች ናት። በጣም ከአየር ጸባዩ አንፃር ብዙ መድኃኒት እኮ ሊያስቀር የሚችል ከውጭ የምናስገባው ሊያስቀር የሚችል እኮ ህክምናው ባጀቱ ቅድም እንዳልከው ትንሽ ሰፋ ቢል እኮ ዓለም አቀፍ ስታንዳርዱን ቢጠብቅ ብዙ የህክምና ፋብሪካዎች የመድኃኒት ፋብሪካዎችም እየገነባን ልንሄድ እንችል ነበረ። እና ተቋሙ በአጠቃላይ የተዘነጋ ነው። የህክምና
ትምህርት፣ ግብርና እነዚህ በጣም ህብረተሰቡ የሚፈልጋቸው ተቋማት አካባቢ ባጀት የለም። የባጀት ከፍተኛ እጥረት ነው ያለባቸው። ግብርና ብታይ የተትረፈረፈው ያልከኝ እንደሆነ አሁን የምናነሳቸው እነዚህ ኮሪደር ልማት አካባቢ ነው። በኮንቴነር እኮ ነው ተጭኖ ብልጭልጭ አምፖል የሚገባው። የኢትዮጵያን ደግሞ ባንዲራ ይዞ ይሄድልሃል። አቀባበል ይደረግለታል። ይሄን ያህል ኮሪደር እንትን ገባ ተብሎ በአየር ላይ ምንድነው ይሄ እንደ ተስፈንጣሪ ምንድናቸው እነዚህ ብልጭልጭ ነገሮች እየተፈጠረ ስዕል ይፈጥራሉ። እንደዚህ አይነት ጌጠኛ የሆነ መንግስት ነው የገጠመንና አጠቃላይ ይሄ ተቋም ከሐኪሙም ጥያቄ ባሻገር ተቋሙ ልናድነው የሚገባ ነው። ምክንያቱም በሀገሮች ውስጥ አሁን ትልቅ የፖለቲካ ኢሹ ባለፈው አንድ ወንድሜም ሲያነሳ የሰማው መሰለኝ በየትኛውም አገር የፖለቲካ ዲቤት ውስጥ መሳይ በብዙ ሀገሮች የመድበለ ፓርቲ ስርዓት ክርክር ውስጥ ሕክምና ነው አንዱ ትልቁ አጀንዳ። አሜሪካ ውስጥ በለው የሄልዝ ኬር ጉዳይ እስያ ውስጥ እንበል ብዙ አፍሪካ ሀገሮች መድበለ ፓርቲ ስርዓት ውስጥ ከፍተኛ የፖለቲካ ሞቅ ያለ ክርክር የሚደረገው ትምህርትና ሕክምና። እኛ ሀገር እኮ ተነስቶ ማያውቅም የሕክምና ጉዳይ። ምክንያቱም ሌላ ጥያቄ ሸፍኖታል። የዚህ የምንድነው የብሔር ብሔረሰብ ጉዳይ የምን ጉዳይ እያልን ብዙ ጥያቄዎች ሸፍኖት ነው እንጂ ሕክምናው ጓዳ ውስጥ ብንገባ አሁን ሐኪሞች ኢንተርቪው ቢደረጉ ከባድ ችግር ውስጥ ያለ ተቋም ነውና ይሄንን ተቋም ኢትዮጵያዊም እንደ ኢትዮጵያዊ ዜጋ ሁሉ ሊደግፍ ይገባል። ግን ሐኪሞች ስፔሲፊካሊ ያነሱት ጥያቄው በቃ በግልጽ ያነሷቸው ጥያቄዎች ኩልል ያሉ ጥያቄዎች እነሱ ማንኛውም ሰብአዊ የሆነ ሰው ሁሉ የሚደግፈው ነውና በየሆስፒታሉ ያለውን እንቅስቃሴ ሁላችን መደገፍ ነው የሚኖርብን። መቼም ገለታው እንግዲህ በአዳማ ጤና ሳይንስ ኮሌጅ ተማሪዎች የሕክምና ተማሪዎች ሻንጣቸውን ይዘው እየወጡ እንደሆነ ነው የሰማነው። በዋናነትም የሚያድሩበትን መኝታ ክፍላቸውን እያሸጉባቸው ነው። ለምን በአድማው በመሳተፋቸው የኮሌጁን አገልግሎት አታገኙም በሚል እየወጡ ይገኛሉ። በወልቂጤም ባለፈው አንስተናል። አሁን በሙሉ በመውጣት ላይ ይገኛሉ። በሐዋሳ በተለያዩ ሆስፒታሎችን በተመሳሳይ እዛው ሆስፒታል ውስጥ ሆነው እዛው ማደሪያቸውን አድርገው የሚሰሩ የሕክምና ባለሙያዎች ለቀው እንዲወጡ እየተደረገ ይገኛል። ይሄ ነገር በየቦታው ተስፋፍቶ እንዳለ ነው የሰማነው። ቀደም ሲል እንዳልነው ሌሎች ከዘርፉ ጋር ምንም አይነት ግንኙነት የሌላቸውን እንደ ነርስና የተለያዩ የጤና ባለሙያዎችን በማምጣት ትልልቅ የሕክምና ስራዎችን እንዲሰሩ እያደረጉ ይገኛሉ። አሁን ለፎቶግራፍና ለቴሌቪዥን ፕሮፓጋንዳ ከሕክምና ጋር ፈጽሞ ግንኙነት የሌላቸውን ካድሬዎችን ጓን እያስለበሱ በየሆስፒታሉ እንዲታዩ እያደረጉ ይገኛሉ። ሆስፒታሉ ስራ ጀምሯል የሚል ካሜራዎች መጥተው ይቀርጻሉ፣ ኢንተርቪው ይደረጋሉ። እንዲህ አይነት ተግባር እየፈጸመ ይገኛል። ይህንም በመንግስት ቴሌቪዥኖች ሕክምና አገልግሎት መስጫ ተቋማት ስራቸውን ቀጥለዋል፣ አድማው አልተሳካም የሚል ድምዳሜ ለህብረተሰቡ ለመስጠት በሚመች መልኩ እንዲህ አይነት ድራማና ቲያትር እየተሰራ እንዳለን የሰማነው። ምናልባት አሁን በየቴሌቪዥኑ የምናያቸው የሕክምና ባለሙያዎች ላይሆኑ ይችላሉ። ጓን ለብሰው የሕክምና መሳሪያ አንገታቸው ላይ አድርገው የሚታዩና ቃለ መጠይቅ የሚሰጡ ካሉ በአሁን ሰዓት ወይ ሕክምና ባለሙያ አይደለም ካድሬ ነው፣ ወይ ምድብ ቦታው ሌላ ቦታ ነው። ነገር ግን አሁን ይህንን የመንግስትን ድንጋጤ የመንግስትን ስጋት አንድም በፕሮፓጋንዳ ሽፋን እናልፈዋለን ብለው እንዲህ አይነት ስራ እየሰሩ እንዳለም ነው የሰማነው። ሌላው በየመስሪያ ቤቱ አስቸኳይ ስብሰባ ተጠርቷል። የኢትዮጵያ ቴሌኮም የኢትዮ ቴሌኮም በስራ አስኪያጁ አማካይነት ዛሬ መላ ሰራተኛዋን ሰብስባለች። ሰብስባ ስለሌላ ነገር አይደለም ስለተነሳው የጤና ባለሙያዎች አድማ ነው አንስታ ስትወያይ የነበረውና እንግዲህ ሁሉ ቦታ ጥያቄ አለ። ሁሉም በሩ ተንኳክቷል። ስለዚህ ወደ አመጽ ይገባሉ በሚል በየመስሪያ ቤቱ ሰራተኛውን እየሰበሰቡ ነው ያሉት። የኢትዮጵያ ልማት ባንክ ሰራተኞችንም እንደዚሁ መሰብሰባቸውን ሰምተናል። አንድ ሰነድም ተዘጋጅቷል። በአዲስ አበባ የብልጽግና ፓርቲ ጽህፈት ቤት የተዘጋጀ ሰነድ ነው። ወቅታዊውን ሁኔታ የተመለከተ እንደሆነ ይሄ የመጣውን ነገር እንዴት መመከት እንችላለን በሚል ለካድሬዎች ውይይት የቀረበ ሰነድ እንደሆነ ነው የሰማነው። በአንዳንድ ክልሎች ለሁለተኛ ጊዜ መምህራንን ስብሰባ እየጠሩ ይገኛሉ። መምህራን እንዲህ አይነቱን አመጽ ውስጥ እንዳይገቡ ምናልባት ችግር እንኳን ካለባቸው መንግስት ሊፈታ እንደሚችል ለምሳሌ በኦሮሚያ አካባቢ ለሁለተኛ ጊዜ ጠርቷል። በዚህም የመሬት ጥያቄን ጨምሮ ሌሎች ከመንግስት የሚሰጣቸውን አንዳንድ አገልግሎቶች በቅርቡ
እንደሚያገኙ ቃል ተገብቶላቸው ስብሰባው ተበትኗል። ግን ተስማምተዋል አልተስማሙም ሌላ ጉዳይ ነው። በአጠቃላይ አገዛዙ በመደናበር ውስጥ ነው ያለው፣ በድንጋጤ ውስጥ ነው ያለው። ይሄ የመጣውን ህዝባዊ ቢተኝነት ለማዳፈን ጋራውን እየቧጠጠ ይገኛል። ገለታው ምን ልናይ እንችላለን? ነገሩ ተነቃንቋል። እንግዲህ በእንደዚህ አይነት ሁኔታ በጤና ባለሙያዎች ተጀምሯል። ፍርሃት ስላለ ድንጋጤም ስላለ አንዳንዴ በራሳቸውም ጊዜ አመጹን የሚያቀጣጥሉበት ሁኔታ እየተፈጠረ ነው ያለው። ጥሩ ዝርዝር ነገር አንስታል መሳይ። እኔም ትንሽ ልጨምር የምችለው በአጠቃላይ አሁን በየመስሪያ ቤቱ የተነሳ ይሄ ሰራተኞችን የመሰብሰብ ጉዳይ መንግስት አንድ ችግር አለበት። የደበቀው አንድ ብዙ የተላለፋቸው ሲቪል ሰርቪሱን በተለይ ሰራተኛ በአጠቃላይ በኢትዮጵያ ውስጥ ብዙ የተተረማመሰ ነገር አለ በምድሪቱ ውስጥ። ለምሳሌ ሌላ ሀገር የማታገኛቸው ችግሮች፣ ለምሳሌ አንዱ ሚኒመም ዌጅ ነው መሰለኝ። ሚኒመም ዌጅ ኬንያ በለው ሌሎች ሀገሮች በሙሉ ጥለዋል ይሄን አዋጅ። ሚኒመም አዋጅ ዝቅተኛ ክፍያ ማለት ነው። አዎ ዝቅተኛ የክፍያ ወለል ማለት ነው። መንግስት ስራው ሌት ከቀን እንቅልፍ የለውም። ይሄን ነው መጠበቅ ማለት ነው። ሚኒመም ዌጅ ማለት ጀጅመንት ነው የሚሉት። አሁን ደሞዝ ጀጅመንት ነው። መንግስት ሰራተኛውን ምንድነው የሚበይንበት ማለት ነው። የሚበይንበት ይሄን ያህል ይገባዋል፣ ሐኪም ይሄን ያህል ይገባዋል ይላል ማለት ነው። መንግስት እንግዲህ ደሞዝ ሲጥል እንደዛ ነው የሚወሰነው። እና አሁን ለኢትዮጵያ ሐኪም አንድ ዶክተር ተምሮ 9000 ይገባዋል ብሏል ማለት ነው አብይ አህመድ አስተዳደር። ከ9000 ላይ ደግሞ 35% ይክፈል፣ 15% ቫት ይክፈል እና 4500 ብር በኪሱ ያገኝ የሚል ጀጅመንት ነው ማለት ነው። አሁን ይሄ ነው የመንግስት ጀጅመንት ነው ደሞዝ። አንድ ይው ሁለተኛው የዝቅተኛ ክፍያ አልታወጀም። ያልታወጀባት ምድር ናት። ለምንድን ነው ዝቅተኛ ክፍያ ያልታወጀው ኢትዮጵያ ውስጥ? መንግስት ራሱ በዝባዥ ነው፣ ጉልበት በዝባዥ ነው መሰለኝ። እነዚህ የግል ተቋማት ብቻ አይደሉም። መንግስት ራሱ ከዓለም አቀፍ የድህነት ወለል በታች ነው የሚከፍለው አብዛኛው ሰራተኛ። መምህሩ አሁን ከኤክስትሪም ፖቨርቲ ላይን የሚባለው ማለት ነው። ይሄ $60 አይደለም 65 ዶላር 64 ዶላር አካባቢ ነው ይመስለኛል የዚህ ምንድነው ወለል ድህነት ወለል የሚባለው። ከዛ በታች ከወረደ በዓለም አቀፍ እይታ በጥናት ከድህነት ወለል በታች አይደለም የከፋ ድህነት ላይ ነው ያለው ያ ሰው ነው የሚባለው። መምህር በሙሉ የከፋ ድህነት ወለል በታች ነው ያለው አሁን። ስለዚህ መንግስት ይሄን ዝቅተኛ ክፍያ አዋጅ ላውጣ ቢል ይሄን ታሳቢ አድርጎ ነው ማውጣት ያለበት። ስለዚህ አድበስብሶ አብይ አህመድ ጠረጴዛው ስር ከቶታል። ይሄን እንዳይወጣ አንድ ሰራተኛው ችግር፣ ሁለተኛው እንዳይደራጅ ተደርጓል። ብዙ ጊዜ ይዘለላል ይሄ ነገር። ፓርቲዎች ብዙ አያነሱትም መሰለኝ። በሲቪል ሰርቫንት ውስጥ ያለው ወይም በሲቪል ሰርቪስ ውስጥ የሚተዳደረው ሰራተኛ ሐኪምን ጨምሮ አስተማሪ፣ ሌሎቹ ኢትዮጵያ ይሄ ዓለም አቀፍ የሰራተኞች ድርጅት የሚባል አይኤልኦ የሚባል ድርጅት አለ። እዛ ላይ እንዲደራጁ እኔም ተስማምቻለሁ ብላ ከፈረመች በኋላ ግን በህግ እንዳይደራጁ አድርጋቸዋለች። አሁን የምናየው መሰባሰብ የፕሮፌሽን ስብስብ ነው መሳይ። የዚህ ሐኪሞች ስብስብ የመምህራን ስብስብ የሚባለው በኢሰማኮ ስር በኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ስር የሚገባ አይደል። ለምንድን ነው ይሄንን ሲፒኤ ውስጥ ያለውን ነጥለው አውጥተው እንዳይደራጅ አድርጎታል መንግስት። እና ይሄ ከፍተኛ የመብት ጥሰት ነው፣ ህገ መንግስትን መጣስ ማለት ነው። የሰራተኛ ዩኒየን እንደ ሰራተኛ ደሞዙን እንዲጠይቅ መብቱን እንዲጠይቅ እንዳይደራጅ ያደረገች ሀገር ነው። አብይ አህመድ ይሄን ያደረገ ነው። ሌላው የደሞዝ ክፍያውን የምናየው ነው። ስለዚህ በአጠቃላይ ሰራተኛው ይነሳል። አሁን በተለይ ጉልበቱ ለግሟል። በቃ ሆድን በጎመን ቢደልሉት ጉልበት በዳገት ይለቅማል ይላል ያገራችን። አይችልም፣ የሆነ ዳገት ላይ አልቻለም። አሁን ኑሮው ዳገት ነው። በቃ ጤፍን እንዴት ማነው ወጥቶ የሚገዛት መሳይ? ያን ጊዜ በልጅነታችን የምናስታውሰው ዝም ብሎ በሳህን እየሰፈሩ እንደው የሚመርቁት ራሱ አንድ ሳህን ነበር የሚያክለው። በጣም ማረሳው ነገር ስንዴን ባቄላ እንደ ብዙ በጣም ጠቃሚ ነገር አይታይም ነበር። የሚገርመኝ ነገር በጣም ይገርመኛል አሁን ሳስበው መሳይ። ብዙ ያን ያህል ጠቃሚ ምግብ አድርጎ ያያዩትን ነበር። ባቄላ በጣም ርካሽ ምግብ ነበር። ዛሬ እኮ ዳገት ሆነች፣ ሁሉ ነገር ዳገት ሆነ። ስለዚህ የሰራተኛ በአጠቃላይ ሰራተኛው በየቦታው ይነሳል የሚል ፍርሃት ስላለባቸው በየቦታው በየሴክተሩ ስብሰባ ያደርጉታል። ስብሰባ የሚፈታው ነገር አይደለም። የኢትዮጵያ
ሰራተኛ ወይ መምህሩን የግብርናው ሰራተኛ በተለይ በቅርበት እናውቀዋለን መከራውን የሚያይ ነው እየተደራጀ እንደ ሐኪሙ ስርዓት ለውጥ ለማምጣት ምንዳውን ለማግኘት መታገል ያለበት ነው የሚመስለኝ። ገለታው አሁንም እስርና አፈናው እንደቀጠለ የሚያሳዩ ሪፖርቶች እየመጡልን ነው። አሁን ስቱዲዮ ከገባን በኋላ እየተነጋገርንም የተለያዩ የጤና ቦታው ተቋማት እየታሰሩ እንደሆነ መረጃው እየወጣ ይገኛል። ስለዚህ አገዛዙ በዚህ በማፈንና በማሰር ነው ይህንን ጥያቄ ለማድበስበስና ለመቀልበስ እየሞከረ የሚገኘው። እንግዲህ ገለታው ከዚሁ ጋር ተያይዞ የሚነሱ ነገሮች አሉ። ፖለቲካዊ ጥያቄ አይደለም፣ ጥያቄያችን ንጹህ ነው ብለው ይህንን አስምረው ነው እየተንቀሳቀሱ ያሉት። እሱ ሌላ ጉዳይ ነው። ኢትዮጵያ ውስጥ ጤፍ ተወደደም ፖለቲካ ነው። በማንኛውም መልኩ ከፖለቲካ የሚያመልጥ ምንም አይነት ነገር የለም። ምንም ከፖለቲካ ውጪ የሚሆን ነገር የለም። ለማንኛውም እነሱ ጥያቄያችን የመብት ነው፣ ጥያቄያችን የመብላት የመጠጣት ነው፣ ጥያቄያችን መኖር አልቻልንም ከሚል ጋር የተያዘ ነው ብለው ከፖለቲካ ጋር እንደማይነካካ ገልጸው ነው የገቡበት። ለማንኛውም የፖለቲካ ድርጅቶች መግለጫ አውጥተውበታል። የተለያዩ በኢትዮጵያ ውስጥ የሚንቀሳቀሱ በውጭም እንደዚሁ የሲቪክ ተቋማት ጭምር ጥያቄውን በመደገፍ ነው ያወጡት። ኢህአፓን ከዚህ አንጻር መጥቀስ ይቻላል። ነጻነትና እኩልነት ፓርቲ እንደዚሁም የኦሮሞ ፌዴራሊስት ኮንግረስ ኦፌኮ፣ ሌሎችም የፖለቲካ ፓርቲዎች መግለጫ አውጥተዋል። የኢዜማ ግን ስለሚለይ ምናልባት የኢዜማን በተለየ ሁኔታ ልንመለከተው እንችላለን። ኢዜማ ከብልጽግና በላይ ደንግጧል። ከብልጽግና በላይ ይሄ እንቅስቃሴ በጣም አስፈርቶታል። የምጣዱ ሳለ የእንቅቡ ተንጣጣ አይነት ነገር ነው የሚመስለው። ከመንግስት በላይ ፈርቶ መንግስትን እንዳትነኩብን፣ ጥያቄያችሁን ከፈለጋችሁ በሰላማዊ መንገድ አቅርቡ እንጂ መንግስትን የሚነካ መንግስትን የሚገለብጥ ይህን አገዛዝ የሚረብሽ አሁን በስልጣን ላይ ያለውን አገዛዝ ሰላም የሚነሳ ነገር እንዳታደርጉ፣ እዛ ጋር እንዳትደርሱ አይነት መግለጫ ነው ያወጣው። ምን ማለት ነው? ለማንኛውም ገለታው ምን ትላለህ? በአጠቃላይ ፖለቲካ ፓርቲዎች እያሳዩት ያለው ድጋፍ፣ የሲቪክ ተቋማት እያሳሉ ያሉ ድጋፍ፣ አንዳንድ ማህበራት በግልጽ ጥያቄውን ደግፈዋል። አንዳንዶች ደግሞ ያው ከመንግስት ጋር ላለማጋጨት የሆነች አገም ጠቀም አይነት መግለጫም የሰጡም አሉ። ይሄ የፖለቲካ ጥያቄ የሚል ነገር ተደጋግሞ ይነሳል በጣም እና አይ ቲንክ የሆነ ምንድነው ኮንሴፕቱን ራሱ በተለይ ፖለቲካ ፓርቲ አካባቢ ኢዜማ ጋር ነው ይሄንን ጥልቀት የምናየው። ኮንሴፕቱ ጽንሰ ሐሳቡን ራሱ የማዛባት ነገር ይታይ ጀመረ። በተለይ ይሄ ፖለቲካ ጥያቄ የሚባለው ዜጎች ሁሉ እንዲፈሩት ፖለቲካ ጥያቄ አታንሱ ምናምን በቃ እሱ የሚነሳ ጥያቄ አይደለም። በተለይ የሕክምና ዶክተር የፖለቲካ ጥያቄ ማንሳት አይችልም፣ አስተማሪም አይችልም፣ ሌላም ኃይል አይችልም። በመሰረቱ የፖለቲካ ጥያቄ ምንድነው ፖለቲክስ? ይሄ እኮ በጣም መታየት አለበት። መሳይ ጥያቄዎች ሁሉ ጊዜ አንዳንድ ጊዜ መለስተኛ ጥያቄ ሆኑና ለዛ መንግስት ይቀርባሉ። የደሞዝ ጥያቄ ሊሆን ይችላል፣ የሰብአዊ መብት ጉዳይ ሊሆን ይችላል፣ የመደራጀት መብት ሊሆን ይችላል፣ ሌሎች የመብት አይነቶች ጥያቄዎች እነሱና እነዛ ጥያቄዎች መልስ ሳያገኙ ሲቀሩ ወደ ፖለቲካ ጥያቄ ያድጋሉ። መሳይ ይሄ በቃ ያለ ነገር። መንግስት በአግባቡ ያንን መመለስ ካልቻለ ወደ ፖለቲካ ጥያቄ ያድጉና የሥርዓት ለውጥ እንዲመጣ በምድሪቱ ላይ ትግል ይካሄዳል፣ የአስተዳደር ለውጥ እንዲመጣ ይደረጋል ማለት ነው። እንግዲህ የፖለቲካ ጥያቄ የምንለው በተለይ መንግስት ይሄንን ጉዳይ አልቻለውም፣ መፍታት አልቻለም፣ አየነው አልቻለም። ስለዚህ ሽግግር ያስፈልገናል ሊል እኮ ይችላል ማለት ነው። ስለዚህ የሽግግር ጥያቄ አብይ አህመድን የሚነካ ጥያቄ ሊሆን አይችልም እኮ ነው። እና ኢዜማ እንደዛ አትበሉ ነው፣ ከዚህ ራቁ ለማለት ነው። እና ያቺ ናት። ግን በአጠቃላይ መጀመሪያ የፖለቲካ ፓርቲዎች የሐኪሙን ጥያቄ እንዴት ነው ማየት ያለባቸው? ፖለቲከኞች የሐኪሙን ጥያቄ የአስተማሪውን ጥያቄ እንዴት ነው ማየት ያለባቸው? በመድብለ ፓርቲ ስርዓት ውስጥ አንድ ፓርቲ የሚደራጀው የህብረተሰብን ብሶት ለማዳመጥ፣ ሐኪሙ ምን ችግር አለበት፣ አስተማሪው ምን ችግር አለበት፣ ማክሮ ኢኮኖሚው ምን ይመስላል፣ ማይክሮ ኢኮኖሚው ምን ይመስላል፣ ግብርናው ምን ይመስላል ወዘተርፈ እያለ ያጠናል። ስለዚህ ብሶቶች ሲያይ እነዛን ብሶቶች ያይና አንድ የፖለቲካ ፓርቲ የፖለቲካ አቋም ሊይዝ ይችላል። ሐኪሞቹ ጥያቄያችን የፖለቲካ አይደለም ሊሉ ይችላሉ፣ እነሱ መብታቸው ነው። ግን ድርጅቶች፣ የፖለቲካ ድርጅቶች ግን የፖለቲካ አቋም ሊይዙበት ይችላሉ።
አንተ መንግስት ይሄንን ጥያቄ መመለስ አልቻልክም ስለዚህ እኔ ስልጣን ቢዝ ልፈታው ይችላልው ማለት ይሄ የፖለቲካ ወግ ነው እንግዲህ መሳየትም ሀገር ያለ ነገር ምክንያቱም ሌላ የማንጎፈር ያበጥራል የፖለቲካ ድርጅት ይሄን እኮ ነው የሚያደርገው አሁን ብልጽግና አቋም ይዟል እኮ እንደ ፓርቲ የብልጽግና አቋም ምንድነው በሐኪሞቹ ጥያቄ ላይ ብልጽግና ያለ ያለው ምንድነው ጥያቄው ፍትሃዊ ሊሆን ይችላል ማለት የደሞዝ ጥያቄ ነው ያነሳችሁት ነገር ግን ባጀት እንጨምራለን አለች ጤና ሚኒስትሯ ወደፊት ባጀቱ እንዲጨመር አድርገን አስተካክለን ምን መጣበት ሁኔታ ሊፈጠር ይችላል አሁን ግን ሐኪም ስራ ማቆም አይችልም አርፋችሁ ቁጭ በሉ የተሰጠቻችሁን ጥቂት ነገር እሷኑ እየቀመሳችሁ ቀጥሉ ብትጎዱም ተጎዱ የተጠበሳችሁ ምትወጡ ሁሉ ሚል የፖለቲካ አቋም ወስዷል መንግስት ይሄ የፖለቲካ አቋም የብልጽግና የፖለቲካ አቋም ሌሎች ፓርቲዎች ደግሞ ይሄ ጀጅመንት ትክክል አይደለም ይሄ አገሪቱ ውስጥ ያለው የደሞዝ አከፋፈል በሙሉ የተዛባ ነው በተለይ ሐኪሙ ላይ ያለው የተጣለው ይሄ ደሞዝ የመንግስትን ጀጅመንት ያለው ቀደም ውሳኔ ፍርድ የሚያሳይ ነው ስለዚህ ለውጥ ሊመጣ ይገባል እኔ ለሐኪሙ ቆማለሁ ብሎ የፖለቲካ አቋም ይዛል ማለት ነው እንግዲህ የኢዜማ አቋም የፖለቲካ አቋም የኢዜማ አቋም ምንድነው ማለት ነው ጥያቄው መሳሳት አለበት አብይን አትንኩ ነው በግልጽ ቋንቋ መሰለኝ አብይ አህመድ እንዳትነኩ ገለታው እንደው ለተመልካቾችም በደንብ ያው መግለጫው ብዙ ዝርዝር ለሱን እንተውና በመጨረሻ የተባለው ነው በባለሙያዎቹ ደጋግሞ እንደተባለው ከዚህ ሂደት የፖለቲካ ትርፍ ለማግኘት መሞከርን እኛም አብዝተን የምንጸየፈው መሆንን አሳምረን እያረጋገጥን ይህን መጥፎ ሁኔታ እንደ መልካም አጋጣሚ ተጠቅሞ ሀገራዊ ትርምስና ሁከት በመፍጠር መንግስት ላይ ያለን የፖለቲካ ቅሬታ መወጣጫ ለማድረግ መሞከርም ሆነ ሌሎች አድማዎችን አቀጣጥሎ የመንግስት ስልጣን ለመነቅነቅ የሚሞከር የሞኝ ሙከራ ጊዜው ያለፈበት የከሰረ መንገድ አድርገን የምንረዳው መሆኑን ለመግለጽ እንፈልጋለን እንዲህ አይነት መግለጫ ይወጣል እንዴ ከመንግስት በላይ እኮ የፈሩት እነሱ ናቸው ከአብይ በላይ ይሄ አመጽ ያስደነገጣቸው ብርሃኑን ነው ማስታወሰው ዶክተር ብርሃኑ በንግግሮቹ ሁሉ ህወሓትን የሚወቅሰው በሐኪም ጉዳይ ነበር በአስተማሪ ጉዳይ ነበር ህወሓትን የሚቃወም የነበረው የፖለቲካ አቋም ነበረው በዛ ጊዜ የፖለቲካው አቋም ምንድነው አስተማሪውን አልያዘው በሚገባ መንግስት መለስ ዜናዊ እነሱ የሚያስተዳድረው መንግስት መምህር እየጎዳ ነው ሐኪም እየጎዳ ነው ክፍያው ትክክል አይደለም ዲሞክራሲያዊ መብታቸውን እየነካ ነው የመደራጀት መብታቸውን እየነካ ነው ያለ ሲያስተምር ነበር የነበረው ዛሬ ደግሞ ይሄ የፖለቲካ ጥያቄ አይደለም ማለት እንትን ሲሆን ምንድነው ይሄ የትምህርት ሚኒስቴር ሲሆን ይሄ የፖለቲካ ጥያቄ አይደለም የምን ጥያቄ ይሁን ታዲያ አንድ የፖለቲካ ፓርቲ የሐኪሙን ጥያቄ እንዴት ይየው ዝም ብሎ አፍጡይ በቃ ምንም ችግር እሱ አትንኩ ብሎ ዝም ብሎ ነው ማየት ያለበት ምኑን የፖለቲካ ፓርቲ ሆነ የህብረተሰብን ብሶት አዳምጦ የፖለቲካ ዴፊኒሽን ቢያን የማይሰጥ ከሆነ የሐኪሙ ጥያቄ እኔ ማኒፌስቶ ላይ ያስቀመጥኩት እንደዚህ ነው ሐኪም በእንክብካቤ መያዝ አለበት ብሎ አስቀምጧል እኮ ኢዜማ ሌሎች ፓርቲዎችም እኮ አስቀምጠዋል ስለዚህ የፖለቲካ ቢያኔ በህዝብ ተቃውሞ ውስጥ መሰጠት አለበት ይሄን ነው እየተቃወመ ያለው እንደውም እንጸየፈዋለን ይላል ይሄን እንጸየፈዋለን ማለት ምን ማለት ነው የሐኪሙ ጥያቄ የፖለቲካ ጥያቄ ሆኖ አብይን አይንካብኝ ነው ይሄ ወደ መንግስት አትንኩት ዝም ብሎ እንደዚሁ በቃ የደሞዝ ጥያቄ ያለ ቤቱ ይግባ በምንም ተአምር መንግስትን አይንካው ነው የፖለቲካ ጥያቄ ሆኖ አይደግ የሽግግር ጥያቄ አይነሳ ከዚህ በላይ የወገነ ከዚህ በላይ ብልጽግና የለም እኮ ይሄንን ነው ያለው ብልጽግናም እኮ የሚለው በሚኒስትሩ አማካኝነት እኮ ይሄንን ነው የምትለው ፖለቲከኞች ይጠልፉታል እሷ እንኳን ያው በገዢው ፓርቲ አባል ስለሆነች ነው ጠልፈው እኛን ከስልጣን ይነቀንቁናል የሽግግር ጥያቄ ሊያመጣ ይችላል ይሄ ጥያቄ አድጎ ሲቪል ሰርቫንቱ በሙሉ ያድምና በቃ እንደውም ይሄ መንግስት ምንም ብንለው ኑሯችንን ሊያሻሽር የሚችል አይደለም ስለዚህ መሰረታዊ የሆነ የአመራር ለውጥ ያስፈልጋል የሚል ወደ ሽግግር ጥያቄ ሊያድግ ይችላል ብላ ትፈራለች የፖለቲካ እንትን ስለሆነች ማለት ነው ኢዜማም ይሄን ነው ያለ ያለውና በአጠቃላይ እጅግ በጣም ያሳዝናል ዶክተር ብርሃኑ ከዚህ በፊት ይላቸው የነበሩ በህወሓት ላይ ይላቸው የነበሩ ነገሮች ሁሉ ቀልብስ አድርጎ አንስቶ ዛሬ ዘመናዊ ፖለቲክስ አይደለም ይላል ባለፈው ሲናገር ሰማሁት
ዛሬ ተቀይሯል አለ። በቃ ፖለቲካው ሁሉ መድበለ ፓርቲ ስርዓቱ ሁሉ ተለውጧል ሲል ሰምቻለሁና እናዝናለን። እንግዲህ ይሄ ዘመን እንደዚህ አድርጎናል። እንደዚህ ያደረገበት ዘመን ነው። ከሁሉ በላይ ግን እንግዲህ እኛ ሐኪሞች ግን እንደው ገለታው ለምንድነው ብልጽግና ነው ኢዜማ በዚህ ደረጃ የፈራው? ማለት ይህን መንግስት በእርግጠኝነት መናገር የሚቻለው ከብልጽግናዎቹ በላይ ይሄ መንግስት እንዳይፈርስ ይሄ መንግስት እንዳይወድቅ የሚፈልጉት ኢዜማዎች ሆነዋል። አንደኛውን ለምን አይዋሃዱም? አንድ ላይ ተዋህደው እኮ ቢመጡ አንድ ነገር ነው። ግን የፈራው ነገር ምንድነው? እነ ብርሃኑ የፈሩት ነገር ምንድነው? ይሄ እኮ አሁን ብቻ አይደለም። ከዚህ በፊትም እንደዚሁ የልዩ ኃይል አብይ ለማፍረስ የልዩ ኃይልን ወደ አማራ ክልል ያንን ጦር ሲያዘምት እኮ አንድም የብልጽግናን እርምጃ ትክክለኛ ነው ምክንያታዊ ነው ብሎ አደባባይ ወጥቶ የተናገረው ብርሃኑ ነጋ እንዲህ ሊያፍርበት የኦሮሚያ ልዩ ኃይል ባልፈረሰበት የትግራይ 200 ምናምን ሺህ አለ እየተባለ የአማራ ብቻ እንዲፈርስ ሲደረግ የለም በመላ ሀገሪቱ ነው ተግባራዊ የተደረገው መደረግም አለበት ብሎ ከየትኛውም የብልጽግና ባለስልጣን በላይ ወጥቶ የተከራከረው ብርሃኑ ነጋ ነው። አሁንም በትንንሽ ስብሰባዎች እዚህ ድረስ እየመጣ አብይ ፕሬዝዳንታዊ ላይ ያረጋው ነው አብይ እያለ እዚህ ያሉትን የድሮ ደጋፊዎችን እያደነዘዘ ያለው ብርሃኑ ነጋ ነው። መልእክት እየላከ እዚህ እኛ በተጨባጭ መረጃዎቹ ደርሰውናል። የት መልእክት ልኮ እነማን ናቸው በአሁን ሰዓት በውጭ ሀገር የዚህ መንግስት ተቋሚዎች እነማን ናቸው እስቲ ይሄንን አጥንታችሁ ላኩልኝ ብሎ ብርሃኑ ነጋ ነው እዚህ መልእክት ልኮ ሰዎች አይ ተዋቸው እነዚህ ናቸው እነዚህ ምንም አያመጡም የሚል ግብረ መልስ እየሰበሰበ የነበረው ለብልጽግና ከማንም በላይ እየተሟሟተ ያለው ብርሃኑ ነጋ ነው። የፈራውም ለዛ ነው። ምንድነው ግን ብርሃኑን እንደዚህ ያስፈራው? ምንድነው ያስደነገጠው? ከዚህ በፊትም አንስተናል። በጣም አስታውሳለሁኝ ስርዓቱ በአጠቃላይ የቆመው እንደ መቆሚያ ያደረጋቸው አንዱ ሴኩሪቲው ነው የሚሞክርበት፣ ሁለተኛው ወታደሩ ነው፣ ሶስተኛው በመድበለ ፓርቲ ስርዓት ውስጥ ደግሞ የሚጫወትለት ፓርቲ ይፈልጋል መሳይ በተቃዋሚ ስም የሚነግድ ማለት ነው። እንግዲህ አገሪቱ መድበለ ፓርቲ ስርዓት ውስጥ አለሁ ስትል ይሄ ከወርልድ ባንክ ገንዘብ ለማግኛ ወዘተርፈ ነው እንጂ በሐቀኝነት የቆረጠ የመድበለ ፓርቲ ስርዓት ከህዋትም ጀምሮ የላትም። እና ይሄንን መልክ ለማሳየት እንግዲህ አንድ በተቃዋሚ ስም የሚነግድ ያስፈልጋቸዋል። እና ይሄንን ክፍተት የሞላ ኢዜማ እንደ ፕላን ቢ ነው ለመንግስት ራሱ። በቃ ከዚህ የተነሳ አንዳንድ ተቃዋሚ በምርጫ ላይ ተቃዋሚ ሆኖ ይቀርባል። ነገር ግን እለፍ ይለዋል። እለፍ አንተ ዝም ብለህ ሩጥ። እንደውም አንዳንድ ጊዜ ለምርጫ ሁሉ ቅስቀሳ ያደርግለታል እኮ ከኔ የተሻለ አብይ እሱ ይሻላል ብሎ ምርጫ መግባት እንግዲህ ምን ማለት እንደሆነ በጣም ያስገርማልና ከዚህ የተነሳ ፓርቲው ከፖስት አብይ ላይ ህይወት አለኝ ብሎ አያስብም መሳይ። ድህረ አብይ ማለት ድህረ አብይ በድህረ አብይ ኢዜማ ድህረ አብይ ላይ ህይወት አለኝ ብሎ አያስብም። ከለውጥ ከመጣ ከሚደቆሱት አንዱ ነው ብሎ ነው የሚያምነው። በቃ ህብረተሰቡ እንደዚህ አይቶታል። ብዙ ጊዜ ከብልጽግና ለይቶ ማያየው እንደው ማድር ያድርጎት ነው ያለው። ስለዚህ ህይወቴ ከዚህ መንግስት ጋር የተጣበቀ ነው፣ ድህረ አብይ ላይ አልኖርም ነው። ስለዚህ አሁን እየነገደ በተቻለ መጠን ህብረተሰቡን ለማደናገር ይሞክራል። ከሁሉ በላይ ግን ፖለቲከኞች ይህን መግለጫ አዩት። በፍጹም የፖለቲካ ስቴትመንት አይደለም፣ ነውር ነው። በሀገራችን ውስጥ የመድበለ ፓርቲ አስተሳሰብ እንዳያድግ የሚያደርግ ነው። መንግስት በፖለቲካ ተሰዳቢ እንዳይሆን፣ ተተቺ እንዳይሆን፣ ሐኪም እንዳይተቸው። ሐኪሙ እኮ አንዱ ካሉት መብቶች እኮ ከሙያ መብቶቹ በላይም እኮ አንዱ ደግሞ ሌላ መብት እኮ የፖለቲካ መብት እኮ ነው። አንድ ሐኪም እኮ አብይ አህመድ ከስልጣን ይውረድ ማለት መብቱ እኮ ነው። ለምን ነው የሚያስፈራሩት እንዴ? ለምን ያስፈራሩታል? አንድን ሐኪም መብቱ ነው። የሽግግር ጊዜ ይምጣ። ይሄ መንግስት አየሁት 7 ዓመት የሐኪሙ ችግር ቁልቁል ነው እየሄደ ያለው። ስለዚህ ለኔ የሚመስለኝ የኔ እምነት ስርዓት ለውጥ ያስፈልጋታል። የኔ ሐኪሙ ያስተማሪው ሁሉም ችግር እንዲፈታ ስርዓት ለውጥ ያስፈልጋታል የሚል የፖለቲካ ጥያቄ ቢያነሳ ሐኪሙ ለምንድነው ቀንዱን የሚሉት? እንደዚህ አይነት ጥያቄ እንዳያነሳ ደግሞ ይሄ ተቃዋሚ ፓርቲ የፖለቲካ ጥያቄ የዜጎች ሁሉ መብት ነው፣ አንኳር መብት፣ ማንም ሊረማመድበት የማይችል ይሄን ነው ያደረገው ኢዜማ። ፓርቲ ነኝ ይላል። በሌላ በኩል የፖለቲካ ፓርቲ ያውም ተቃዋሚ ግን መንግስት ላይ ደግሞ የፖለቲካ ጥያቄ አታንሱ
ይሄን ያነሳ ነፍሴ ተጸይፈዋለች የሚል ፓርቲ ነው እና እኔ የኢትዮጵያ ህዝብ ነፍሱ የተጸየፈችው ፓርቲ ነው ይመስለኝ። በጣም አሳፋሪ መግለጫ ነው ያወጣው። ግን ፓርቲዎች ይዩት። ሌሎች ፓርቲዎች ግን ቅድም ያልነው ነው መሰለኝ። አንደኛ ፖለቲካ ፓርቲዎች አቋም መያዝ አለባቸው፣ ብያኔ መስጠት መቻል አለባቸው። የሐኪሙ ጥያቄ ይሄ ነው። ስለዚህ እኔም አቋሜ ይሄ ነው፣ እደግፈዋለሁ። አባላቶችን ሁሉ ለተቃውሞ እንዲወጡ አደርጋለሁ። ሁለተኛው ሲቪክ ድርጅቶች ናቸው። ሲቪክ የሆኑ ድርጅቶች እነሱ ለመብት የሚታገሉ ማለት ነው። ኢትዮጵያ ውስጥ አሉ፣ ውጭ ሀገርም አሉ። የሲቪክ ድርጅቶች መግለጫ ማውጣት አለባቸው። ሐኪም ባይሆኑ የዚህ ምንድነው በአድቮኬሲ ላይ በምን ላይ የሚሰሩ ተቋማት በሙሉ ውጭ ሀገርም ያላችሁ ተደራጁና ብዙ ፓርቲ የሆናችሁ አንድ ላይ ተሰባስባችሁ አቋም ለዚህ የሐኪሙን ድጋፍ ያስፈልጋል። ሲቪክ ድርጅት እንደዛ። ህዝቡ እንግዲህ ተገልጋዩ ነው መሳይ። ህዝቡም አቋም መውሰድ መቻል አለበት። ይሄ ህዝብ በተለይ በቀጥታ ህዝቡን በሙሉ የሚያገኘው ታማሚው ቀጠሮ ያለው ሆስፒታል ውስጥ ሐኪም እየተንከባከበው ያለው በሙሉ ሐኪሙን አስከፍታችሁብኛል በሚል ህብረተሰቡ በያለበት ተቃውሞ ማሰማት አለበት የሚል በጣም ጽኑ እምነት ነው ያለኝ መሳይ። ገለታው በነገራችን ላይ ባለን መረጃ ብልጽግና ነው ኢዜማ የመዋሃድ ጥያቄ ለብልጽግና አቅርቦ እንደነበረ ውስጥ ለውስጥ ሰምተናል። አብይ አህመድ ግን ተቋሚ ስለሚያስፈልግ በዚሁ መቀጠላችሁ ነው ለኛም የሚጠቅመን ብሎ የውህደት ጥያቄያቸውን እንዳልተቀበለን የሰማ ነው። ታስታውሳለህ፣ ባለፈው ማቅርበናል። እንደዚሁ አብንም በህግ ሊፈርስ የነበረ ያከተመለት ድርጅት ነበር። ያኔ የተከፋፈሉ ጊዜ የሚገባቸው ትክክለኛ ያንን ፍቃድ አግኝተው እውቅና አግኝተው መሄድ የነበረባቸው አካላትን አብይ አህመድ በአንድ ስልክ ለብርቱካን ሚደቅሳ ደውሎ ነው ለነ በለጠ ሞላ ሲጫቸው እንዳይፈርስ፣ ምክንያቱም ያስፈልገናል ፓርቲው በሚል የቀረው። ስለዚህ ኢዜማና አብን በህይወት የቆዩት ለብልጽግና ነው፣ የሚያገለግሉትም ለዛ ነው። የመኪና ቁልፍ ቤት ተሰጥቷቸዋል፣ ወፍራም ደሞዝ ተሰጥቷቸዋል ለጥቂቶች። ስለዚህ ብልጽግና ቢሞት ወይም ደግሞ ብልጽግና ቢጠፋ ወላጅ አልባ ነው የሚሆኑት፣ ኦርፋን ይሆናሉ። ይህንን ፍራቻ ነው ንብራኑ ከብልጽግና በላይ የሚያለቅሱት። ይህን ፍራቻ ነው በለጠ ሞላ ደምስሩ እስኪገተር እየመጣ አብይ አህመድ እያለ የሚነግረን። ስለዚህ የቁስ ሰቀቀን ያለባቸው ነው። በጣም ይቅርታ ንብራኑን በዚህ ደረጃ መግለጻችን፣ የዛ ችግር እንደሌለበት፣ የቁስ ችግር እንደሌለበት፣ የሳንቲም ችግር እንደሌለበት፣ ምናልባት የስልጣን ፍላጎት እንዳለው ይታወቃል። ግን በዚህ ደረጃ የስልጣን ምናልባት የስልጣን ከሆነ ጥሩ፣ ግን በዚህ ደረጃ ሊገለጽ የማይገባው ግለሰብ ዛሬ በስተመጨረሻው በስተርጅናው ታሪኩን አበላሽቶ እንደዚህ አይነት ነገር ላይ ወድቆ ስናየው ያው መቼም አብሮ በተለያየ ትግል አጋጣሚ እንደ መሪ ስንቆጥሮ የነበረን ሰው እንዲህ በማየታችን እናዝናለን። ለማንኛውም ገለታው ወደዚህ ወደ የሕክምና ባለሙያዎቹ እንቅስቃሴ እንምጣና ሰሞኑን በብዛት በሚዲያዎቻቸው የሚሉት ነገር አለ። ሀገሪቱ ያቅሟን ነው የምትከፍለው፣ ካቅም በላይ አትጠይቁ። ለእናንተ ተከፍሎ ለሌላው ሊቀር አይደለም፣ ከተከፈለ ለሁሉም ነው የሚከፈለው። ለሁሉም መክፈል ደግሞ ሀገሪቱ አትችልም። ስለዚህ አቅሟን የማይመጥን ጥያቄን ያነሳችሁት የሚል በተለያዩ ዲጂታል ሚዲያዎቻቸው በትልልቆቹ ብሔራዊ ጣቢያዎች ሳይቀር እንዲህ አይነት ውይይት ጀምረዋል። ሀገሪቱ ያቅሟን ነው የምትከፍለው፣ ያቅሟንም እየከፈለች ነው አሉ። ያቅሟንማ እየከፈለች አይደለችም። ያቅሟን ከአቅሟ በላይ ግን እየጋጧት ባጥንት እያስቀሯት ያሉ ሰዎች ግን አሉ። የብልጽግና ደሴት ነዋሪዎች ሌላ ዓለም ላይ ነው ያሉት። ቀደም ሲል እንዳልከው ነው ፊታቸውን ለማስዋብ እስከ $70,000 ለአንድ የሆስፒታል ቀጠሮ የሚከፍሉ እኮ ናቸው። ጉንፋን ቢይዛቸው ባንኮክና አውሮፓ እኮ የሚሄዱ ናቸው። እነሱ ናቸው ምናልባት በሀገሪቱ አቅም በላይ ከምትችለው በላይ እየዘረፏት እየጋጣቱ ያሉ። ለዶክተሮቹ ጥያቄ ለሕክምና ባለሙያዎቹ ጥያቄ ሲሆን ግን ሀገሪቱ ያቅሟን ነው የምትከፍለው፣ ከአቅሟ በላይ ተጠይቋት የሚል መከራከሪያ እያመጡ ነው። እኛ እኮ ተገላቢጦሽ ነበር የጮህን የነበረው መሳይ። አንከር ሚዲያም ብዙ ጊዜ የሚያቀርበው ነገር ይሄ ጫካ ፕሮጀክት ከአቅማችን በላይ ነው፣ የኢትዮጵያን አቅም አላመጣጠንም ስንል ምንድነው አብይ አህመድ ያለው? እንደውም ብሩ ትክክል አይደለም፣ ከዛ በላይ ነው፣ 49 ነው ምናምን የተባለው ከዛ በላይ ነው፣ 500 ነው መሰለኝ ያለው። አደርሰን እንገነባዋለን አቅም አለን አለ። እንግዲህ
ታዲያ ምን ብለን ነው ይሄንን አቅም የላትም የሚለውን ቃል የምንጠቀመው? ዓለምስ ምን ይለናል? የዓለም አንደኛ ቤተ መንግስት የምትገነባ ምድር ጌጥ ላይ ሎጅ ላይ ኮሪደር ላይ ሌት ከቀን ተደፋች ምድር እዛ ላይ ተደፍታ ያንን የምትሰራ ምድር ለሐኪም ከፍለው ደሞዝ አጣው ብትል ማን ነው የሚሰማው ነው? እነዚህ ሁሉ ፕሮጀክቶች ቆመው የሐኪሙ ያስተማሪው ህይወት ብንታደገው እኮ ከጎረቤት ሀገሮች የተሻለ ክፍያ እኮ ምን ከፍል ነበር። ምክንያቱም የጎረቤት ሀገሮች ይሄንን ፕሮጀክት እንኳን አልሞከሩትም። አብይ የሚያደርገውን ማለት ነው። በአጭር ጊዜ ውስጥ የሁሉ ሎጅ የገነባ ምድር የለም። ተውና እነዚህ ደካማ የአፍሪካ ሀገሮች ተውና ትላልቅ ሀገሮችም ቢሆን በዝቅ እያሉ ነው ትላልቅ የሎጆች የሚገነባው። በአጭር ጊዜ ውስጥ እኮ ነው እንትን አለቀ ሪቫን ተቆረጠ ይባላል። እዚህ ቦታ የተገነባው አለቀ ሪቫን እየተቆረጠ ነው ይባላል። እንዴ ይሄን ሁሉ የምታደርግ ሀገር አጣሁ ማለት አትችልም። ኢትዮጵያ ውስጥ በተለይ ከስራ ጋር በተያያዘ ሌላው ዓለም ላይ ያልታየ ነገር አለ መሳይ። አሁን የሌላው ሀገር ችግር ብዙ ሀገር ችግር ያለው ትልቅ የፖለቲካ ኢሹ እንደምታውቀው ጉዳይ አንኤምፕሎይመንት ሬት ነው ወይም ደግሞ ስራ ያጣ ሰው ቁጥር ነው። አሁን አሜሪካ ፖለቲካ ውስጥ የአሜሪካ ፕሬዚደንት የሆነ ንግግር ሲያደርጉ ባለፈው ወር ወይም የዛሬ 2 ወር 3 ወር የነበረው የስራ አጥ ቁጥር በዚህ ደረጃ ቀንሶ አሁን ይሄን ያህል ዜጎቻችን ስራ ይዘዋል ይላል። በየትም ሀገር አንዱ የፖለቲካ ጉዳይ ሆኖ ማከራከሪያ የሚሆነው የስራ አጥ ቁጥር መቀነስ ነው። ኢትዮጵያ ውስጥ የስራ አጥ ቁጥር በየጊዜው እያሸቀበ የሚሄደው በተለይ ከተሞች አካባቢ አሁን አዲስ አበባ 50% ደርሷል ነው የሚባለው። ያ ብቻ እኮ አይደለም ደግሞ ስራ አገኘው ያለው ደግሞ መኖር አይችልም። ሁለተኛው ችግራችን ደግሞ ይሄ አልተለመደም በሌላው ዓለም። ሰው ስራ ካገኘ ሌላው ዓለም በቃ ራሱን ይችላል፣ ቢያንስ ራሱን ይችላል፣ እንደውም ለሌላ ሁሉ ይተርፋል ተብሎ ነው የሚታሰበው። እኛ ሀገር ስራ ያዘ ያልከው ደግሞ ዶክተር ዝም ብሎ ተራቆ ስራም አይደለም እኮ ከፍተኛ ባለሙያ የምድሪቱ ከፍተኛ ባለሙያ የሚባሉት እነሱ የዳቦ ጥያቄ የሚያነሱበት ነው። ስለዚህ የስራ አጥም ችግር አለ። ስራ ያስያዘውንም የምታስርብ ሀገር ናት ማለት ነውና ከባድ ችግር ውስጥ የገባች ሀገር ናት መሰለኝ። ከባድ ለዚህ ነው ያለመዋቅራዊ ለውጥ የምድሪቱ ችግር የሚፈታ አይደለም። በእውነት ከባድ ችግር የኢኮኖሚ መዛባት አለ። አቅም ጋር በፍጹም የተገናኘ አይደለም። ሀገሪቱ ብዙ አቅም አላት እውነቱን ለመናገር በተለይ ሙያተኞቿን ለመንከባከብ አንደኛ ብዙ ሙያም የለም እኮ። ዶክተሮች ስንት እንዳሉን ታውቃለህ መሰለኝ? ዶክተር ማለት የፊዚሺያንስ 5000 አይሞሉም አለኝ አንድ ዶክተር እዚህ ያለ ዶክተር ሲነኝ ደግሞ ተሰደዋል እኮ ከዛ ውስጥ እኮ እየሳሳን እኮ ነው ያለው። ይገርማል። በተለይ እነዚህ ወደ ስፔሻላይዜሽን የሚያድጉት እየሳሳ ነው የሚሄደው፣ በየጊዜው ይፈልሳሉ። አሁን ቅድም እንዳልነው ወደ አውሮፓ ምናምን ብቻም ሳይሆን ወደ አፍሪካም እየሄዱ ስለሆነ እየሳሱ ነው ያሉት። እነዚህን እኮ በእንክብካቤ አልያዝናቸው። ስለዚህ ይሄ የአቅም ችግር ነው የምንለው አይደለም። በአጠቃላይ ሀገሪቱ አቅሟ እያለ ያላትን ሪሶርስ አቅም ምን ላይ ነው እያዋለች ያለችው? ምን ላይ ነው ባጀት የሚያጸድቀው? እንትኑ ይሄ ፓርላማው የሐኪሙን ጎን የማይዳብስ ፓርላማ፣ የሐኪሙን ሆድ የማይዳብስ ፓርላማ። ጎን እኮ መዳበስ ያስፈልጋል አይደለም? አሁን ወላጅ አሁን ልጆቹን አመካነካ ያደርግና እንደው ያደርጋ እንደዛ እኮ ነው መንግስት ማለት እኮ ጀጅመንት ያልነው ቅድም ይሄ ውሳኔ ፍርድ። ስለዚህ እኔ መሳይ የመንግስትም ስታቲስቲክስ ራሱ የሚያሳየው መንግስት ራሱ የሚለው ከአፍሪካ በተለይ ከሆርን ኦፍ አፍሪካ ከምስራቅ አፍሪካ በጂዲፒ አንደኛ ነው የሚሉት፣ ኢኮኖሚ እየጋለበ ነው የሚሉት፣ እያደገ ነው የሚሉት። ስለዚህ ሐኪሙ ጥያቄም ከዛ ላይ ቢያንስ የሚያኖረኝን ቤት አከራይቶ ምግብ እንዳላስብ አድርጎኝ የሕክምና ኢንሹራንስም ተጠብቆ ጤና ተጠብቆ ያክሜ እኔ ስታከም ተወረውሩኛላችሁ እኮ ነው ሐኪም ጥያቄ። እኔ ስታመም ተወረውሩኛላችሁ፣ ልመና ውስጥ ጥሉኛላችሁ። አንድ ሐኪም ኩላሊቱ ታሟልና ባካችሁ እርዱት፣ ህንድ ሄዶ እንዲታከም ነው ያለፈው ያየሁት። ህንድ እኮ ደግሞ ወርቅ ሀገር አይደለም። ስለዚህ ይሄ ጉዳይ መስተካከል አለበት። በእውነት ኢትዮጵያውያን እንደዚህ ተዋርደን አናውቅም። እንደው መሳይ መጨረሻ ላይ እንዳላስረዝም የሲቪል ሰርቫንቱ ህይወት በኃይለ ሥላሴ ጊዜ በጣም የተከበረ ነበር። በጣም
ሲቪል ሰራተኛ የሚባለው በጣም ክብሩን ጠብቆ ምድሪቱ ያን ጊዜም የታየው እድገት ከአፍሪካውያን በአንጻራዊነት ከአፍሪካ በጣም የተሻለ ነበር። ቢሮክራሲያችን በጣም የተሻለ ነበረ። ፍርድ ቤቶቻችን የተጠናከሩ ነበሩ። ትምህርታችን የተጠናከረ ነበር። ሕክምናችን የተጠናከረ ነበር። ከኬንያ እንበለው ከሱዳን ብዙ ደርግ ሲመጣ ቢሮክራሲው ይሄ ሲቪል ሰርቫንቱ እየደከመ መጣ። ኢህአዴግ ጨረሰው፣ አብይ ቀበር። ስለዚህ አሁን የትንሳኤ ጊዜ ነው ኢትዮጵያውያን ማወጅ ያለብን። የአድማውን የሚሳተፉ ወይም ደግሞ በአድማው እየተቀላቀሉ ያሉ ሆስፒታሎች ቁጥር እየጨመረን ያለው ለዚህም ማሳያው ሆስፒታሎቹ እያወጡት ያለው ማስጠንቀቂያ ነው። የቅዱስ ጴጥሮስ ሆስፒታል በአዲስ አበባ እንደዚሁ ማስታወቂያ ወይም ደግሞ ማስጠንቀቂያ በቦርዱ ላይ ለጥፈዋል። ባለፉት ጥቂት ቀናት አንዳንድ የጤና ባለሙያዎች በስራ ገበታችሁ ላይ የላችሁም እስከ ግንቦት 12 2017 ዓ.ም ድረስ ሪፖርት ካላደረጋችሁ እርምጃ የምንወስድ መሆናችንን እንገልጻለን ይላል። ስለዚህ በቅዱስ ጴጥሮስም አድማው የተመታ መሆኑን ነው የሚያሳየው። አዲግራት ሆስፒታልም እንደዚሁ አድማው መቀላቀሉን የሚገልጽ በፎቶግራፍ የታጀበ መረጃ እንደዚሁ ወጥቷል። ወራቤ ስልጤ ውስጥ ነው። እዛም እንደዚሁ በአጠቃላይ በሕክምና ላይ ያሉ ባለሙያዎች በጋራ መግለጫ አውጥተዋል። ይህንን ጥያቄ በመደገፍ ማለት ነው ከሚቀጥለው ማክሰኞ ጀምሮ ማለት ነው ከነገ ጀምሮ ይህንን አድማ እንቀላቀላለን ብለው በወራቤ የሚገኙትም እንደዚሁ አቋማቸውን መግለጻቸውን ነው ያየሁት። ሌላው የሐዋሳ ጤና ሳይንስ ኮሌጅ እያስፈራራን ያለው እስካሁን በሙሉ ከግቢው የወጡ እንዳሉ ሆነው የቀሩትም መኖራቸውን የሚያሳይ ነው። ምክንያቱም እስከ ነገ ጀምሮ ማለት ነው ማክሰኞ ድረስ እስከ 6 ሰዓት ድረስ በእጃችሁ ያለውን የተቋሙን ንብረቶች መልሳችሁ ዶርሙን ለቃችሁ እንድትወጡ እናሳውቃለን ሲል ነው ያስታወቀው። ቀደም ሲል እንዳልነው በአዳማም ተመሳሳይ ነው። ተማሪዎቹን በር ዘግተው መኝታ ቤታቸውን ዘግተው ግቢውን ለቀው እንዲወጡ አዘዋል። በየአቅጣጫው በተለይ አሁን ወደ ሕክምናው ገና ሊመጡ በትምህርት ላይ ያሉትን ጭምር ነው እርምጃ እየወሰዱባቸው የሚገኘውና በጣም ብዙ ነገር እየሆነ ነው ያለው። እንከታተለዋለን ማለት ነው። ሌላው የህብረተሰብ ክፍልም ከዚህ አንጻር መቀላቀል ብቻ ሳይሆን የዚህ ንቅናቄ ባለቤት ሆኖ መነሳት እንደሚገባው ይታመናል። ስለዚህ ይህንንም በተለይ በሀዲያ የተጀመረው በተማሪዎች ተጀምሯል። ተማሪዎች የአስተማሪዎቻችን ደሞዝ ይከፈል ብለው ሰልፍ ማድረጋቸውን ባለፈው ገልጸናል። እዛም ንቅናቄ እየተካሄደ እንዳለ ነው። በየመስሪያ ቤቱ አሁን አገዛዙ ስለደነገጠ በስብሰባ ተጠምደዋል። በየመስሪያ ቤቱ ያለውን ሁኔታ በተመለከተም ህብረተሰቡ መረጃውን እየሰጠን ያለው። ነጋዴው ማህበረሰብ ክፍልም ከዚህ አንጻር ጥያቄዎች ብዙ አሉት። በአሁኑ ሰዓት ነጋዴው በግብርና በተለያየ ጭቆና ውስጥ እንዳለ ይነገራል። ድሮ ነጋዴው ነው የተሻለ የሚበላው የተሻለ የሚለብሰው የተሻለ ቦታ ይኖራል የሚባለው። አሁን አብሮ ደሃ ሆኗል። አገሪቱ ላይ አጠቃላይ የመጣው ቀውስ የጸጥታውና የደህንነቱ ችግር ተንቀሳቅሶ እንዳይሰራም አድርጎታል። ይህ ሁሉ ችግር የአብይ አህመድ ችግር ነው። ኢትዮጵያ ውስጥ በአሁኑ ሰዓት የምናያቸው ችግሮች ስርዓት ወለድ ናቸው። በረጅም ጊዜ የመጡ ተንከባለው እሱ ይታወቃሉ። ነገር ግን ያውን አብይ አህመድ ከመጣ በኋላ በተለይ በዚህ ግለሰብ የመጣው ነገር ግን የበለጠ ሀገሪቱን ወደ ገደል እየከተታት ነውና ሁሉም የሚመለከተው የተነካ በሙሉ ሊነሳ የሚገባበት ወቅት ላይ ነው ያለነው። ገለታው ምናልባት ወደሚቀጥለው ርዕሳችን ከመሄዳችን በፊት የሚጨምረው የማጠቃለያ ሐሳብ ካለ? ያንዳንዱ ኢትዮጵያዊ በእውነት መነሳት አለበት። ማክሮ ኢኮኖሚ የሚባል በኢኮኖሚ ውስጥ የላዕላይ ኢኮኖሚ ማለት ነው። ቅርጹ ላዕላይ ስትራክቸራል ችግር አለበት። የዚህ የኢንፍሌሽን ጉዳይ፣ የግሽበት ጉዳይ፣ የስርዓት ጉዳይ፣ የደሞዝ ጉዳይ ከዛ ጋር የተያያዘ ነው። ስለዚህ ከጭንቅላቱ አካባቢ ስርዓቱ ተበላሽቷል እና ዝም ብሎ በቀላሉ የሚታከም አይደለም። ደሞዝ ዝም ብሎ ፕሪንት አድርጎ ወይም አትሞ ቢረጭም የሚመለስ ጥያቄ አይደለም። በማግስቱ የቤት ኪራይ ነው የሚጨምረው መሳይ፣ በማግስቱ የምግብ ዋጋ ነው የሚጨምረው እና ትልቅ ችግር ውስጥ ነው የገባ ነው። ስለዚህ የስርዓት ለውጥ እንድናመጣ ይሄ ፖለቲካ ጥያቄ ነው አንፍራ። ሆን ብሎ እኮ ነው መንግስት የሚያስፈራራው። እችን እንዳትነካ አብይ የሚባለው ላይ ኢዜማን ጨምሮ ማለት ነው። አብይ የሚባለውን ከነካ በቃ ነፍስ የተጸየፋለች የሚለውን ነገር እሱን እያገለልን ለፖለቲካ ጥያቄ አንፍራ። ማንም ባለሙያ የፖለቲካ ጥያቄ ማንሳት መብቱ ነውና እንግዲህ ገለታው የቀደም ሲል እንዳልኩት ይህን ጉዳይ እንከታተለዋለን። መረጃዎችንም በዜናም በተለያየ መልኩ ለተመልካቾች የምናቀርብ ይሆናል። እስቲ ወደ ሌላ ርዕሰ ጉዳይ እንምጣ። ከፋኖ ጋር የተያዘ ነው። ፋኖ
ያው ከአዲሱ የአማራ ፋኖ ብሔራዊ ኃይል ከተቋቋመ በኋላ ነገሮች መልክ ያዙ ሊመጡ እንደሚችሉ ይታወቃል። በሌላ በኩል አስቀድሞ የተቋቋሙ እንዳሉ ይታወቃል። የአማራ ፋኖ ህዝባዊ ድርጅትም ለማንኛውም አሁን ወደ ሁለት የመጡበት ሁኔታ ነው ያለው። አንዱን እየጠለፈ የሚያስቀርበት ሳይሆን ተጋግዘው የሚታገሉበት ሁኔታ ቢፈጠር ጥሩ ነው። አለበለዚያም ተከባብረው እንደው አንዱ ላይ ሳይተኩስ ይሄንን ትግል ከዳር ማድረስ እንዳለባቸው በየጊዜው የምናነሳው በየጊዜው የምንማጸነውም ጉዳይ ሆኗል። አሁን ነገሮች የተወሰነ ደረጃ መልክ ያዙ የመጡ ይመስላሉ። ለማንኛውም ሰሞኑን ወደ ብልጽግና እየገቡ ያሉ አንዳንድ በፋኖ ስም እኔ ፋኖ ናቸው አይደሉም የሚለው ነገር ለጊዜው ማስረጃም ኖሮ ልንከራከር አንችልም። ግን እየገቡ ያሉ አሉ። የሚቋረጥ አይደለም። አንዳንድ የፋኖ አመራሮችን በዚህ ጉዳይ ላይ አነጋግሬያቸው ነበረ። አይ በሽታ እየወጣ ነው፣ ተውሳኩ ምንድነው ተገንጥሎ እየወጣ ነው፣ እየሻረልን የሚመጣበት ጊዜ እየደረሰ ነው። ስለዚህ ጥሩ ጊዜ እየመጣ ነው። እንደውም ጊዜው ደርሶ ምንድነው ውቃቢው ጮሆ እየወጣ ስለሆነ ጮሆው ይውጡ። ከዛ ፋኖ ጥርት ያለ ፋኖ ኩልል ያለ ፋኖ ትግል አጠቃላይ ትግሉን እየመራ ወደ ውጤት ወደ ድል ያደርሳል የሚል ምላሽ የሰጠኝም አንድ የፋኖ አመራር አለ። ለማንኛውም በዚህም ተባለ በዛ የህዝብ ትግል ነው። ልክ እንደ ህወሓት ወይም እንደ ኢሃፓ የሆኑ ግለሰቦች ተሰብስበው ያስጀመሩት ፊሽካ ነፍተው ትግል አይደለም። ይሄ የህዝብ ትግል ነው። ፋኖ ብሎ ባለቤት እኔ ነኝ የሚል አካል የለም። ህዝብ ነው። የህዝብ ትግል እንዲሁ መንገራገጭ ሊገጥመው ይችላል እንጂ በፍጹም አይቀለበስም። እና አብይ አህመድ ተዘናግተዋል ወይም ደግሞ አውቆ የተኛን ቢከሰክሱት አይሰማም ሆነዋል። ይሄ ትግል እንደማይቀለበስ ያውቁታል። ቶሎ መፍትሄ መፈለግ ሲገባቸው እንደዚሁ ዳርዳሩን እየዞሩ ህዝብንም ሀገርንም አደጋ ውስጥ እየከተቱ ነው ያሉት። እስቲ እንደው በወቅታዊ የፋኖ አጠቃላይ ሁኔታ ላይ ምን ማለት ይቻላል? አንድ ውስጤ ያለ ምሳሌ ነበረ፣ ግን ከሃይማኖት ጋር እንዳያያዝብኝ ደግሞ አንተ ስትናገር እንትን እያረኩ ነበር ያመዛዘንኩ ነበርና ምሳሌያዊ ትምህርቱ ብቻ ይያዝልኝ። ምሳሌያዊ ሰውየው የሚያስተማሩኝ ምሳሌያዊውን ነገር እንድማር ብቻ ነው ለህይወት የነገሩኝና አንድ ጊዜ ምን አሉ? ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱ ናቸው መሰለኝ እንደዚህ ብለው ጠየቁት አሉ። ጌታ ሆይ ስንዴ ነበር የዘራ ነው እና ግን እንክርዳድ ሞልቷል። ምንድነው ይሄ እንክርዳድ? እንንቀለው አሉት። ከዛ ምን አላሉ? ተውት፣ አሁን የመኸር ጊዜ ሲደርስ ያን ጊዜ እንነቀላል አላቸው አሉ። እና እኔ በፋኖ ትግል ውስጥ እንክርዳድ እንደነበረው በደንብ ነበር ሁላችንም የምናውቀው። እንኳን እዛ ትግል ውስጥ ያሉ ሰዎች ሳይንተም በቅርበት ተከታተላለህ፣ ብዙ መረጃዎች ይደርሷልና ብዙ እንክርዳድ እንደነበረ አንዳንድ ሰዎችንም ራሱ ስም ጠርቶ ከሌ እንክርዳድ ነው ለማለት ቆይ ጊዜው አይደለም እየተባለ የተጠበቀበት ሁኔታ ነበር የነበረው። አሁን ትግሉ ይሄ አደረጃጀቱም ወደ ሁለት አካባቢ ደርሷል እንዳልከው የጠበበ ሲመጣ እንክርዳዱ የሚነቀልበት ምዕራፍ ላይ የደረሰ ነው የሚመስለኝ። እነዚህ አስመሳይ የሆኑ ቀድሞውንም በዚህ በጣም ሰፊ በሆነ መረብ ውስጥ የገቡ ኃይሎች የሚቀጥሉበት ሁኔታ የለም። አሁን የተዘጋ ነው የመጣው። ተቋሙም ወደ መወለድ እየመጣ ነው ያለው። ህብረተሰቡም ግምገማ ውስጥ ገብቷል። ከዚህ በኋላ እያስመሰሉ መቀጠል የማይቻልበት ምዕራፍ ደርሷል። ያ ፋኖ ትግል ህዝባዊ ቢተኝነቱም ቀጥሏል በየቦታው። ከዚህ የተነሳ እነዚህ ኃይሎች እንግዲህ የመጨረሻውን አሁን ማድረግ የሚችሉት ምንድነው? ከዚህ በፊት የፋኖ አመራር ነበርኩኝ ምን ነበርኩኝ እያሉ እንክርዳድ የሆኑ ሁሉ እየተነቀሉ ነው ያሉት ማለት ነው። ግምገማም ሲጀምር ፍርሃትም ሊሆን ይችላል። መሳይ ባለፈው ጊዜ ያነሳ ነው ፋኖ አውጫጭኝ ውስጥ የሚባል የዚህ አማራ ባህል ህዝብ ራሱን የሚያስርበት ዘዴ ነው። መሳይ ነግሬያለሁ አይደለም? አፈርሳታ የሚባለው ህዝቡ ሙሉ ራሱን ነው የሚያስረው። በጣም ያስገርማል። እኔ ተወለድኩበት አካባቢ ይሄ ልምድ ነበር። ይታሰራል። ራሱን አስሮ ችግሩ ምንድነው በሽታው ምንድነው ብሎ ሲያወጣ ነው ወደ ቤቱ የሚሄደው። ስለዚህ የአማራ ፋኖም ይችን ሲጀማምር በየቦታው ይችን ሲጀማምር እንክርዳዱ እየተነቃቀለ ይመስላልና አማራ ፋኖት ህዝብ ትግል ልክ የሐኪሞች ጥያቄ የአስተማሪዎች ጥያቄ አይነት ነው መሰለኝ። አንድ የተራበ ሰው በጣም ከባድ ችግር ላይ ያለ ሰው የደሞዝ ጥያቄ አንስቶ ይሄን የደሞዝ ጥያቄው ነገ ሊተው ይችላል ማለት ብሎ መጠበቅ ሞኝነት ነው። ያ ጥያቄ ካልተመለሰለት ማለት ነው።
ያኔ መንግስት እኮ ይሄ ነው በቃ አይተውት ምኑ ነው የሚተው ቁርስ አለመብላቱን ምሳ መዝለሉን በመጠበሱን በችግር እርሳው እንዴት ይረሳል? የተፈጥሯዊ እኮ ነው ሊረሳ አይችልም። የአማራ ጥያቄ እንደዚህ ነው። የህልውና ጥያቄ ነው ያነሳው። የቀን ተቀን የአስተዳደር ብሶት ነው ያነሳው። በግኗል። ይሄ ህዝብ ትግሉ የሚረግበው ምላሽ መዋቅራዊ ምላሽ ሲያገኝ ነው። ስለዚህ የፋኖ ትግል እንዳልከው ወደፊት መቀጠሉ አይቀርም። አሁን ያለው ማደረጃጀት ለሽምግልናም ይመቻል። ጥሩ ነው። አሁን ሁለት መሆኑ አንተም ጋር እንዴት ናችሁ ብሎ ለመገምገም ይመቻል። እና በዚህ ጊዜ እንግዲህ የሚሄዱ ሰዎች ባካችሁ አሁንም ቶሎ ልቀቁ። እዛ አካባቢ ያላችሁ ሰዎች ቶሎ ሂዱና እዛው ቀድሞ ቤታችሁ ግቡ። ፋኖ ትግሉን አጠናክሮ መቀጠል ነው ያለበት። የፋኖ ትግል ሰሜን ላይ ሲጠነክር ወይም ደግሞ በአማራ ክልል በተለያዩ ቀጠናዎች ፋኖች አገዛዙ ላይ ብርቱ በትር ሲያሳርፉ ፋኖ በተደራጀ ሁኔታ ተንቀሳቅሶ የሆነ ጉልበት የሆነ ቁመናው ከፍ ሲል የሚደናበረው የብልጽግናው መንደር መጀመሪያ ሄዶ እልሁ የሚወጣው በእስር ላይ የሚገኙ የአማራ ብሔር ተወላጆችን ነው። ይህም በተደጋጋሚ አይተናል። የሆነ ቦታ እዛ ሲቆነጠጡ መተው እዚህ የበቀል ጅራፋቸውን የሚያፋጩት እስር ቤት ላይ በሕግ ጥላ ስር ብለው ባሰሯቸው የአማራ ተወላጆች ላይ ነው። ባለፈውም እንደዚህ በተመሳሳይ ድንገት በማታ በሌሊት መተው አብዛኞቹን የአማራ ተወላጅ የሆኑ ምሁራንን፣ ነጋዴዎችን፣ ጋዜጠኞችን፣ አክቲቪስቶችን፣ ፖለቲከኞችን ደጅ አውጥተው በሌሊት ከፍተኛ የሆነ ድብደባና ሌሎች እርምጃዎችንም ወስደውባቸዋል። ትላንት ሌሊትም ተመሳሳይ ነገር ተደርጓል አሉ እነ ዮሐንስ ቦያለው ዛሬ ፍርድ ቤት ይህንን ገልጸዋል። በሌሊት እየመጡ ከፍተኛ የሆነ የሰብአዊ መብት ጥሰት በማንነታችን በአማራነታችን የሚደረግብን ዘለፋና ስድብ በጣም ከምንቆጣጠረው በላይ የሆነብን ነው። ይሄ ነገር ደግሞ የሚከሰተው ብዙ ጊዜ አማራ ክልል ትንሽ ሾጥ ሲደረጉ መተው እኛን ነው የሚያሰቃዩን አይነት ምላሽና አቤቱታ ለፍርድ ቤት ማቅረባቸው ነው። ከዚህ ጋር በተያያዘ እስር ቤት ያሉትን ሳነሳት እዚያ ላይ ሰሞኑን መሰረት ሚዲያን በሰፊው ያወጣው ነው የኢሳያስ በላይ ጉዳይ ተከታተልከዋል። ኢሳያስ በላይ የኢንሳ ባልደረባ የነበረ ኢንሳ ማለት እንግዲህ የኢንፎርሜሽን መረብና ደህንነት ኤጀንሲ ማለት ነው። የኢንሳ ባልደረባ የነበረ በጣም ትልልቅ ስራዎችን ይሰራል ለአገዛዙ። እንደውም የአማራ ክልልን ኔትወርክ በማገናኘት በጣም ትልቅ ውጤት ያለው ስራ በመስራት የሚታወቅ ነው። ነገር ግን በፋኖ ጠርጥረውት መታወቂያውን ተቀብለው ከስራ አሰናብተውት በአማራ ባንክ ተቀጥሮ በሚሰራበት ጊዜ አንድ ወቅት የዛሬ ዓመት አካባቢ አፍነው ይወስዱታል። አፍነው ወስደው ወደ ምንድነው አፋር ክልል ውስጥ ያሰቃዩታል። ምናልባት መሰረት ሚዲያ የምርመራ ዘገባ ሰሞኑን አውጥቷል። እዛ ላይ የተጠቀሰውን በተወሰነ ደረጃ እናንብበው። ምክንያቱም አብይ አህመድ በቅርቡ ነው ኢትዮጵያ ውስጥ ቶርቸር የተደረገ የለም ማለት ቶርቸር የተደረገ የለም፣ ያ ጥቁር ታሪክ ተዘግቷል፣ ማዕከላዊን ዘግተናል ብሎ ንስሐ ገብቶ ይቅርታ ጠይቆ ነው የኢትዮጵያውያን በወቅቱ አሜን ብለው ተቀብለው ስልጣኑ የጸናው። እስቲ እያደረገ ያለው ብዙ ልንጠቅስ እንችላለን። ምን ያህል ከዋት ዘመን የከፋ ቶርቸር እንደሚደረግ ኢትዮጵያ ውስጥ የሚያሳዩ ብዙ አብነቶች አሉ። የዚህ የኢሳያስ በላይን የተወሰነ ነገር እናንብብና ለኢትዮጵያ ሕዝብን ፍርዱን እንሰጣለን። ምናልባት ለብልጽግና ሰዎች በብልጽግና ደሴት ላይ የተሳፈሩ በሰፈሩት ቁና መሰፈር አይቀርም። ነገ ከነገ ወዲያ ልክ ዛሬ ህዋቶች እንደሆኑት ነገም እናንተ የህዝብ እጅ ላይ ትወድቃላችሁ። የዛን ጊዜ ምን መቀነት አደናቀፈኝ የማንም ጉያ ስር መግባት አያስፈልግም። ጊዜ መጣሉ አይቀርም። ጊዜ ይመጣል፣ የፍርድ ቀን ይመጣል። ዛሬ ማትነኩ ምንም ነገር ማይደርስባችሁ ይመስላችኋል፣ ግን አይደለም፣ ይመጣል ያ ጊዜ። ስለዚህ ከወዲሁ አስቡ፣ ስለ ራሳችሁ ስለ ነጋችሁ ከወዲሁ እርምጃ መውሰድ አለባችሁ፣ መንቃት አለባችሁ ነው። እስቲ ኢሳያስ ላይ የደረሰውን በተወሰነ ደረጃ ከመሰረት ሚዲያ ላይ ላንብበው። አንድ ወጣት ከሱ ጋር አብሮ የታሰረ ነው ይህንን ምስክርነት የሚሰጠው። 4 ምርማሪዎች በየተራ እየተነሱ እውነቱን ተናገር እያሉ በጥፊና በእርግጫ እየደበደቡ አድክመውኛል። በዛ ላይ እጅግ ይሞቃል። መቆም አቅቶኝ ተዝለፍልፌ ወድቄያለሁ። እጅና እግሬን ይዘው በሩ ላይ ጣሉኝ። ኢሳያስን ይዘውት ሲመጡ ይታየኛል። ሊቢያ ውስጥ በአሸባሪዎች እንደታረዱት ወጣቶች ጀርባውን ጨምድደው ወደ ታች ደፍቀው ይዘውት ገቡ። እጁን ወደ ኋላ አዙረው በካቴና አስረውታል። ወደ ግድግዳው ፊትን አዙር ሲሉት ይሰማኛል።
ከዛ ምልልስ አላቸው በመርማሪዎቹና በኢሳያስ መሃል። የት ነው የተወለድከው ይለዋል። ጎንደር እያለ ይመልሳል። ለምን እንደታሰርክ ታውቃለህ? አላውቅም። ከፋኖች ጋር ምን ስታወራ ነው የነበረው? ከማንም ጋር ተገናኝቼ አውርቼም አላውቅም ብሎ መልስ ይሰጣቸዋል። ይህን እንግዲህ ሲናገር በጣም በድብደባ የደከመ ሰውነቱን እንደምንም አቅም አሰባስቦ ነው መልስ የሚሰጣቸው። ካልመለሰም ይመቱታል፣ ከመለሰም ይመቱታል። በሁለቱም ምት እርግጫና ዱላው አይቀርም። ኢሳያስ መሬት ላይ እንደተኛ ያቃስት ነበረ። ለፋኖ ስልካችሁ እንዳይጠለፍ ምን አድርጉ ብለህ እንደተናገርክ ካላውጣ አስክሬንህን ለጅብ ነው የምንሰጠው፣ ልጆችን ድጋሚ አታያቸውም ይሉታል። እንግዲህ ይሄ የኦሮሚያ ብልጽግና መርማሪዎች ናቸው። እንደምንሰማውም ከሆነ ከተለያዩ ሰዎችም እንዳረጋገጥ ነው በመሃል የሚለዋወጡት የራሳቸው ቋንቋ በሚስጥር የሚነጋገሩትም አለ። ያው በሮሚኛ ቋንቋ ነው። ኢሳያስ በላይ ምርመራ ክፍል ውስጥ አድሮ ጠዋት እንደ ጨርቅ ሰውነቱ ልሞ በእስረኞች ተደግፎ መጣ። ሙቀቱ እሳት ነው። እንግዲህ ያሉት አፋር ነው። የሚሰጠን ውሃ በቀን ግማሽ ሊትር ከአንድ ዳቦ ጋር ነው። ሁላችንም ተዳክመናል። ወደ መጨረሻው ቀን ኢሳያስና እኔን በመኪና ራቅ ያለ ቦታ ይዘውን ሄዱ። እልም ያለ በረሃ ነው። ከመኪናው አስወርደው ሁለት እጅና እግራችንን በካቴና አስረው እዚህ በረሃ ላይ ጅብ እንዲበላችሁ እናደርጋለን፣ ማንም አይደርስላችሁም፣ እውነቱን ብትነግሩን ይሻላል ይላል አንዱ መርማሪ። እኔ ከማንም ጋር ተገናኝቼ እንደማላውቅ ነገርኩት። ኢሳያስ ደካክሞ ስለነበረ የሚለው አይሰማም። እኔን መልሰው መኪናው ላይ አንስተው ጫኑኝ። ኢሳያስን ትተን ሄድን። የተወሰነ ርቀት ከተጓዝን በኋላ እኔንም አውርደው ጥለውኝ ሄዱ። ሁለት እግሮቼና ሁለት እጆቼ በካቴና የታሰሩ በመሆናቸው በፍጹም መንቀሳቀስ አልችልም። ለመገላበጥ አያመችም እንጂ ከምርመራ ግቢው የተሻለ አየር አገኘው፣ ነፃነትም ተሰማኝ። ነገር ግን አውሬ ቢተናኮለኝ መከላከል እንደማልችል ሳስብ ደግሞ ስጋት ገባኝ። በግምት ከሌሊቱ 11 ሰዓት አካባቢ ሲሆን የመኪና ድምፅ ቀሰቀሰኝ። አንድ በማስክ እስከ አፍንጫው ድረስ የተሸፈነ መርማሪ ጋቢና ውስጥ ብቅ ብሎ በተኛውበት ቁልቁል እየተመለከተ ጅብ አልበላህም ሲል አብሮት ያለው ሹፌር ሳቀ። ሁለት ፈርጠም ያሉ ፖሊሶች አንስተው ማታ ከጣለችን ሽፍን ወታደራዊ ተሽከርካሪ ውስጥ ጣሉኝ። ትንሽ ከተጓዝን በኋላ ኢሳያስን አገኘ ነው። እንግዲህ በረሃ ላይ ነው። ይህም ሰውዬ አለ የዚህ ሀገር ጅብ ምን ነካው? ባፉ እንድናጎርሰው ፈልጎ ነው ሲል ሰማሁት። ለቃቅመው ወደ ምርመራ ካምፕ መለሱን። ከቀኑ 10 ሰዓት ሲሆን መርማሪዎች ኢሳያስን ጠርተውታል። እስረኛው ስለተዳከመ እና አቅም ስላነሰው እንደ በፊቱ አንዱን ደግፎ መሄድ አልቻለም። ራሳቸው ፖሊሶች ሰቅስቀው አንስተው ይወስዱናል። ኢሳያስንም እንደዚሁ አድርገው ወደ ምርመራ ክፍል አስገቡት። ምርመራ ክፍል 10 ሰዓት ገብቶ 12 ሰዓት ላይ ይዘውት ወጡ። እንግዲህ አስክሬን በለው አልቆለታል። ልጁ ደክሟል፣ መተንፈስ አይችልም። እሱ ከምርመራ ክፍል ሲወጣ እኛ ለሽንት ወጥተን ተገናኘን። ሆዱ አካባቢ ደም በደም ሆኗል። ከላዩ ላይ ውሃ የተደፋበትም ይመስለኛል። ልብሱ ሁሉ በስብሷል። እስከ ሱሪው ድረስ በደም ተነክሯል። ደምና ውሃ ከሰውነቱ ይወርዳል። ፖሊሶቹ በር ላይ ስለጣሉት ዝልፍልፍ ብሎተኛ። ጠጋብዬ ሳየው ሆዱ ተቀዶ የውስጥ ክፍሉ ይታያል። ጠጋብዬ በሱ በኩል አለፍኩ። መራመድ አቃተኝ። ኢሳያስ አልኩት፣ አይመልስልኝም። የሚደበድቡን በተቆረጠ የፌሮ ብረት ነው። ብረቱ ጫፍ ላይ ሲቆረጥ ትንሽ ሰይፍ ያለ በመሆኑ እሱ ሁላችንንም ብዙ ቦታ እየቆረጠን ደም ፈሶናል። ብዙ ደም ስለፈሰሰን ሰውነታችን ገርጥቷል። ኢሳያስንም ያገኘው ይሄው ብረት ነው። ብረቱ ጫፍ ላይ ስለት እንዳለው ስለሚያውቁ የሚመቱን በስለቱ በኩል ነው። በኋላ መርማሪዎቹ ከምርመራ ክፍል ወጥተው ወደ ሕክምና ልንወስደው ነው፣ ገንዘብ አዋጡ አሉን። ከቤታችን ስንያዝ ኪሳችን ውስጥ የነበረችንን በሙሉ አሰባስበን ሰጠን። ይዘውት ወጡ። በማግስቱ እኛን ወደ አዲስ አበባ ይዘውን ተመለሱ። መርማሪዎቹ የኢሳያስን አስክሬን ለቤተሰቦቹ ሲያስረክቡ ለማንም ቢሆን ታስሮ እንደነበረ እንዳትናገሩ። ኢሳያስ በላይ የሁለት ልጆች አባትና ባለትዳር ነበር። ይሄ ኢትዮጵያ ምድር ላይ ነው። በአብይ አህመድ መንግስት ውስጥ የሆነ ግፍ ነው። ይህን ግፍ አሁን ነው የምንሰማው። ዓለምም ይስማ ውስጤ ገለጣው ትረካውን ስሰማ በጣም መቼም ልብ የሚነካ ነው እና ወደኋላ ሁሉ ወሰደኝ መሳይ። መቼም ታሪክን ማየት ጥሩ ነው በኢትዮጵያ ታሪክ ውስጥና እንግዲህ አፄ ኃይለ ሥላሴ ዘመን እኮ እንደዚህ አይነት ግፍ አልነበረም። ተቃዋሚ ሲታሰር ማለት ነው ግድያ ነው የነበረው።
እሱም በሰፊው አይታይም ነበር። ተቃዋሚ የተባለ ሰው እንደዚህ አይነት ኢሰብአዊ የሆነ ድርጊት መፈጸም ማሰቡ ይህ ኢትዮጵያዊነት የሚባል ነገር አለ አይደለም? ይሄ ሀበሻነት ወይም እሴት ኢትዮጵያዊነት እሴት የሚዘገነነን ማለት ነው። ዝም ብለን የሚዘገነነን አይነት ነገር እየተሰበረ ነው የመጣው። አሁን በደርግ በጣም አጸያፊ ነገር ውስጥ እኔ ካልቸር ሾክ ነበረው ማለት ይሄ የባህል ለውጥም ስለነበረ የሶሻሊስት አስተሳሰብ ምናምን እግዚአብሔር የለም የሚባል ነገር የተጀመረበት ምዕራፍ ስለገባን አዳዲስ የአቀጣጥ ያገራረፍ ዘዴዎች ምናምኖች ሲመጡ ህብረተሰብ ደንግጦ ነበር። ህወሓት በጣም ማታስባቸውን አደረገ። የዚህ ዘመን የተለየ የዚህ ዘመን በዓለምም ላይ ስታየው አንዳንዱ ለመናገር አያስችልም። ለመናገር ሁሉ ጊዜ አንዳንድ ጊዜ ስለ ሀገራችን ጉዳይ ሳስብ ያ ለኔና ላንተ የተላከልን ቪዲዮ እነዛን ሁለት ህፃን ልጆች ወጣቶች እየገረፉ በራቁታቸውን የሚያደርጓቸው ነገር ሳስብ በቃ ይሄ ምንም ስም አልሰጠውም። በጭካኔ ስም አልሰጠው እና ይሄ እንዲህ አይነት የሰብአዊ አያያዝ እየወረደ መጥቷል መሳይ እና በጣም አሳዛኝ ነገር ነው በዚህ ሰው ላይ የተፈጠረው ነገር። አሁን ትልቁ ጥያቄ እነዚህ ሰዎች ይሄንን ነው የሚቀጥሉት፣ ነገም ይሄንን ነው የሚያደርጉት። ወደ ሚዲያ ያልወጣ ማናቃቸው ሰዎች በዚህ ስቃይ ስር ነው ያሉት። አሁን ምንድነው ኢትዮጵያን ማድረግ ያለብን? የተማሪዎች ንቅናቄ ወደ ኋላ ያየን እንደሆነ አንድ ምዕራፍ ያሻገረው የጥላሁን ሞት ለምታስታውሰው። ከዛ በፊት ፖሊሱ በጣም የሰለጠነ ነው፣ የአፄ ኃይለ ሥላሴ ፖሊስ የሰለጠነ ነው። ዩኒቨርሲቲ ግቢ ሁሉ አይገባም ነው። በተቃውሞ ጊዜ ዩኒቨርሲቲ እኮ አይገባም ነበር። ዩኒቨርሲቲ ራሱን የቻለ አስተዳደር ነው ተብሎ አይገባም ነበር ወታደር። በኋላ ጥላሁን ሲሞት ተማሪው ምን አለ? አሁን አድማጭ ተመልካቾችም እዛ ዩቲዩብ ውስጥ ምንም ገብተው ያገኙታል። ተማሪው አንድ መዝሙር አመጣ። ጥላሁን ለምን ሞተ የሚል በጭብጨባ ነው። አይተዋል መቼም ከኔ በላይ አይተዋል። ጥላሁን ለምን ሞተ? የኢትዮጵያን የተማሪዎች ትግል ያራመደው ይሄ ነው። ሬሳውንም አንሰጥም አሉ። ለምን? አታጋያችን ነው። እሱን መግደል እኛን መግደል ነው። ለምን ሞተ? ዋይ የሚል ጥያቄ በህብረተሰብ ውስጥ ተፈጠረ። አሁን እነዚህ እነ ኢሳያስ ሌሎች ጋዜጠኞች አሁን የታሰሩ ጋዜጠኞች መከራ ሲያዩ ሲደበደቡ እና አቶ ክርስቲያን ታደለ እንደዚህ ተገረፉ ሲባል በሚዲያ ወጥተው ፍርድ ቤት ይሄ ሁሉ ስቃይ ደረሰባቸው ሲባል ለምን የሚል እኮ ትውልድ ያስፈልጋል መሳይ። እንዴ አታጋዮቻችንን ስለ መብት ደፍረው የተናገሩ ሰዎች ሁሉ ሲሰቃዩ ዝም ማካልን ህብረተሰቡ ማለት ነው። ሁላችንም ዝም ካል ዋይ ለምን የሚል ጥያቄ ካላነሳን ግፉ ይቀጥላል። የዚህን ሰው ግፍ ቆጥረን የምንጨርሰው አይደል። በየቦታው በየብሔሩ ብንሄድ እንደዚሁ በስቃይ ላይ ነው ያለው ተቃዋሚ። ወረዳ አስተዳዳሪ በለው ዞን በለው ቀጭ ነው የየራሱ ማሰሪያ ሆኗል። ስለዚህ እኔ የኢትዮጵያ ህዝብ ነው ይሄ ነገር ሲመጣ ኢሳያስ ለምን ሞተ የሚል ጥያቄ ማንሳት አለበት። የሆነ ጋዜጠኛ ወንድማችን ለምን ታሰረ? ለምን ተሰቃየ? ክርስቲያን ለምን ይሰቃያል? ዮሐንስ ቧያለው ለምን ይሰቃያል? ለምን የሚል ነገር ወጣቱ ማንሳት አለበት መሳይ። ይሄን መፈክር ያነሳ እንደሆነ ላታጋት እንደው የሆነ የኢትዮጵያን ድምጽ ያሰሙ ሰዎች መከራ ውስጥ ሲገቡ ለነሱ ተገን የሚሆን ማህበረሰብ ከተነሳ ስርዓቱ በዚህ ሊቀጥል አይችልም። እያሰቃየ እየገረፈ ሰብአዊነት በጣም የራቀ ነገር በዜጎች ላይ እየፈጸመ ሊቀጥል አይችልም። እናስቆመዋለን። ስለዚህ እኔ እንደው ይችን መልእክት ነው መሰለኝ ለምን የሚል ጥያቄ በዩኒቨርሲቲ አካባቢ በሃይስኩል አካባቢ በየቦታው ያሉ በተለይ ተማሪዎች ማስነሳት ያለባቸው ይመስለኛል። ያንን ነው የተሰማኝ የዚህ ወንድማችንን ሞት አሳዛኝ ሞት ስሰማ በሆነ ገለታው የአብይ አህመድ አገዛዝን ለየት የሚያደርገው ከህወሓትም ዘመን በላይ በጅምላ በጣም በብዙ ቁጥር በመጋዘኖች ውስጥ የፖለቲካ ፍላጎት የሌላቸው በፖለቲካ እንቅስቃሴ ውስጥ እንኳን የሌሉ ዝም ብሎ በማንነታቸው የታፈሱ ወጣቶችን ከሰውነት ተራ ወጥተው አንዳንዴ እሱን ቪዲዮ ስመለከተው ትዝ የሚለኝ በናዚ ጊዜ ኦሽዊትዝ የሚባል የማጎሪያ ካምፖች ውስጥ ምግብ ሳይሰጣቸው ማነው አጥንታቸውና ቆዳቸው የተጣበቁ ምንድነው የእስራኤል ዜጎች ሁኔታ ነው አይኔ ላይ የሚደቀኑ። በዛ ደረጃ በዚህ ዘመን ላይ ሰውነታቸውን አድቅቆ እንዲህ አይነት ጭካኔ የለም። ህወሓትም አላደረገም። አሰቃይቶ ሊሆን ይችላል፣ ብዙ ምንድነው ሃይላንድ አንጠልጥሎ ሊሆን ይችላል፣ ጥፍር ነቅሎ ሊሆን ይችላል። ይሄን ሁሉም አድርገው እንደገና በእንደዚህ በጅምላ በአዳራሽ ውስጥ
በድብቅ እስር ቤቶች ውስጥ አዲስ አበባ አራተኛዋ ዓለም አቀፍ ከተማ የምትባለው ብዙ ኤምባሲዎች ባሉበት እዛው ዙሪያ አብይ አህመድ ኢትዮጵያንን በግዞት እያሰረ በየካምፑ በየድብቅ መጋዘኑ እንዲህ አይነት ግፍ እየሰራ ነው። አሁን ምናየው ቪዲዮም ያንን ነው የሚያጋልጠው። እንዲህ አይነት ግፍ እየተሰራባት ያለችን ሀገር እንዴት ነው ኢትዮጵያውያን መቼ ነው ታዲያ ተነስተው ይሄ ነገር በቃ ማለት የሚገባቸው? ከደርግም ከኮሎኔል መንግስቱም ከመለስ ዜናዊም እኮ በከፋ ሁኔታ አብይ አህመድ ራሱ በአካል እየሄደ የሚቀናቀኑትን ቂም የያዘባቸውን ባለሀብቶች በተለይ አማራ የትግራይ ባለሀብቶችን ራሱ እየሄደ እኮ ቶርቸር ያደርጋል። ይህም በመረጃ አስደግፈን ገልጸናል። ስለዚህ ይሄም ነው በቃል እንዳልከው በቃ ይሄ ጊዜ ይበቃል። ግፍም ልክ አለው። የኢትዮጵያ ሕዝብ ሆ ብሎ መነሳት አለበት። ወርቃማ እድል ከደጁ መጥቷል። በኢትዮጵያ ሕክምና ባለሙያዎች በጤና ባለሙያዎች የተነሳውን ንቅናቄ መቀላቀል ነው። ከዚህ ያለፈ መቼም እድል መቼም ሊመጣ አይችልም። በዚሁ የዛሬውን ዝግጅት እናበቃለን። ገለታው በጣም ነው ማመሰግነው። እኔም እጅግ በጣም አመሰግናለሁ መሳይ። መልካም ቀን።